የደገፉም አየር አስወጡ። ኧረ አላህ እንደ አየር አስወጡ። በጣም የተቃጠለ ሁሉም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ሙስሊሞች። ባቢ ኦፓዬ ማሂ እንዴት ናችሁ? ኑር አዲስ ሚስ ሃፒ ዌልካም ቱ ኢስላም ሀያት እንዲሁም ከታች ያላችሁ ወንድምና እህቶቼ እንዲሁም ሪካርድ የደቀናችሁ ሰዎች ደህና ናችሁ? ኤኒዌይስ አሁን የተወሰነ ነገሮችን ተባብለናል፣ ተረድተናል። ሁላችንም የራሳችንን መልከታዎችን ወስደናል። የፈለገውን በፈለገው መልኩ እኔ በሌላ ስልክ የተወሰኑ ነገሮችን ለማየት ሞክሬያለሁ። ከዛ ኦፓል ለእኔ እንደ እህቴ ናት። ረጅም ጆርኒ መተናል። የራሷን ሀሳብ ማንጸባረቅ የምትችል ራሷን ችላ የምትኖር በራሷ ሀሳብ ላይ ዙሪያ ላይ ያላት ማንም ሊገድባት የማትፈልግ ከዚህ በፊት እኔ እና እሷ ያንን ገደብ ተከባብረን ነው የምንኖረው። የራሷ ሰርክል አላት። እንዲሁኝ እንደዛውኝ በዚህ ተናገሪ በዛ ቁሚ የሚላት ሰው የሌለ ያንን ያከበረላት አብሯ የሚቀጥል ያለበለዚያ ደግሞ መለያየት የምችል እንደሆነ ቀድማ አስምራ ነው የምትጀምረው። ጓደኝነትም ስትጀምር ከማንም ጋርና አሮፍ ሪስፔክት ለዛ አሁን የተረዳሁትን አመለካከት እንዳቀርብ ፍቃድሽን ነግረሽኝ ለወንድምና ለእህቶቼ እንዲሁም ለሌላውም ባስተላልፍ ነገሩን አየሩን ቢወጣ ኦፒል ነገር ባንቺ ላይ ቤት ስለሆነ አይካልሽም ይቅርብኝ። ቀጥይ ውዷ። እሺ አመሰግናለሁ። በሌላ ቪዲዮ እያየው ነበረ። ጥያቄዎችን አንስታለች። ምርጥ የሆኑ እኔ በጣም ወዳቸው አቡ ማወያ በተረጋጋ ፓወርፉል በሆነ መልሶችን ሰጥተዋታል ኦፓል። ከዛ እንጀምራለን። ለጥያቄው ከሆነ ጥያቄ እስልምና ላይ በሚነሳ ጊዜ በደንብ የሚመልሱ ኡስታዞች አሉን። ኮሜንቶች አትንጫጩ፣ አትፍሩ፣ አትደንቅዱ። ሰው ጥያቄ ሲያነሳ ስለ እስልምና የትኛውም ጉድጓድ ቢገባ አንግሉን አንዱ ባይረዳው ይችላል እንጂ 100% ይመለሳል። አይመለስም ብላችሁ ከማሰብ ነው የምትደነባበሩት። አይመለስም ብላችሁ ከመፍራት የጥያቄ ከምን አንግል መጣ ብሎ መደነባበር ስለሚመጣ ማለት ነው። ከዛ አንጻር የክርስትና ለሚያው እሷ መብቷ ነው። ክርስትና ላይ ያለው መጽሐፍ እኔ የምረዳበት ያለቻችሁ እኔ የምረዳበት ማንበብ እችላለሁ። መጽሐፍ ቅዱስ እስከ መጨረሻው ድረስ በተረዳሁት ኢየሱስ ተሰቅሏል። ስለዚህ አንድ ሙስሊም መጥቶ በመጽሐፍ ቅዱስ ላስረዳሽ ኢየሱስ አልተሰቀለም ቢለኝ አልቀበለውም ስለ መጽሐፉ ስለሆነ። ከዛ ደግሞ ቁርአን ላይ መጥቶ ቁርአንን አንብቤያለሁ ተረድቻለሁ። ስለዚህ ቁርአን ላይ መጥቶ ነብይ መሐመድ ነብይ አይደሉም ቢለኝ ትክክል አይደለም እንደ ቁርአን ነብይ ናቸው እላለሁ። ሁለቱንም በራሳቸው ባላቸው አቋም የመረዳት አቅም አለኝ። ስለዚህ እኔ ሙስሊምም አይደለሁም ክርስቲያንም አይደለሁም። ከሃይማኖት ከወጣሁ 20 ዓመቴ ነው። አትጠቅሉልኝ። በቃ እኔ የራሴን አቋም አጀንዳም ሆነ ምንም ማንቀሳቀስ የምችል ሰው ነኝ። ሁለቱንም መረዳት ብላለች። እንደ ሙስሊም የራሳችንን ኦፒኒየን እንወስዳለን። ሙስሊሞች ሁለቱንም ያርማል። መጽሐፍቶችንም ክርስትናንም ሁሉንም መጽሐፍቶች ማረጋገጫችን ማረሚያችን እኛ ቁርአን ነው። ስለዚህ ብለን እንናገራለን። እኛ ሙስሊሞች የትኛውም ውስጥ እንገባለን ያርማል ብለን እኛ ሙስሊሞች እናስባለን። ክርስትና ላይ ያለው 75% ኦፍ መጽሐፉ እስራኤል ተበርዟል ብለን ስለምን እንደማን ነው እያወራን ያለ ነው? እንደ ሙስሊም ነው። እሷ ደግሞ ምንድናት? ሙስሊም አይደለችም። አትርሱ። አሁን ችክ የምትሉት ነገር ሺዝ ናት ሙስሊም ሺ ጀስት ላቭ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትወዳለች። እስልምና ላይ ጓደኝነቱን ጉርብትናውን ትወዳለች። ያ ማለት ሙስሊም ነኝ አላለቻችሁም። አሁን እንደ እስልምና ተረዱ ብላችሁ ስንወስድ ነው ችግሩ። ሺዝ ናት አይደለሁም ብላለች እኮ ሙስሊም ሆና ሲሆን እያወራቸው የሚሆነው ኦር ደግሞ ክርስቲያን ሆና ክርስቲያን ነኝ ስለዚህ እስልምና አያርምልኝ ስትል ኖ እናርምልሻለን ወይ ደግሞ ንጽጽር ውስጥ እንግባ። ቢኮዝ ንጽጽር እስከ ሞት ፍጻሜ ድረስ ስለሚቀጥል በእኛ ይቀጥላል። ንጽጽር የዛሬ አይደለም በፊት አሁንም አልተጀመረም። አንቲል ደ ኤንድ ይቀጥላል። ይሄ አቋሞች ናቸው። ሁሉም ጋር ሊቀጥሉ የሚችሉ አቋሞች ናቸው። ኦፓል እንደራሷ ግን ሐሳብ አላት። ኦፓል ያወራን ያለ ነው ተቋም አይደለችም። ኦፓል እናንተ አሁን እንደ ተቋም ወሰዳችኋት መሰለኝ። ኦፓል የራሷ አቋም ያላት የራሷ አመለካከት ያላት መብቴ እንዲከበርልኝ የፈለኩትን መናገር እምችል ሰው ነኝ ካለች አይ አይደለሽ ሙስሊም ነሽና ስለ ክርስትና ኢየሱስን አልተሰቀለም እንደዚህ ለምን ትያለሽ? አትችሉም። በቃ እንደዛ ማለት ስለማትችሉ የሷን ሐሳብ መጎተት አትችሉም። it's her opinion። ጥያቄ ግን ካነሳች በእስልምና ዙሪያ ላይ ኤኒ ታይም በራችንን እንከፍታለን። ባለችበትም ሄደን እንመልሳለን። ስለ እስልምና ከሆነ እየጠየቀች ያለችው
አይ ንጽጽር ነው የምፈልገው ስትል ደግሞ ንጽጽር እሷ ከኔ በፊት ንጽጽርን በደንብ አድርጋ የምታውቀው ነች። ስለ እስልምናም ስለ ዛሬ እንዴት ተነሳ ልትሉ አችልም። ይሄው እኔ ሳቃት ጀምሮ ንጽጽር ቤቷን ሁሉ ከፍታ ታነጻጽራለች እኮ ታውቀዋለች። ኢቭን ያነሳችሁን 100% ስለማውቃት እኔ ኦን ፐርፐዝ ነው ያንን ጥያቄ ልታነሳ የምችለው ወይ ሳምባዲን ቻሌንጅ ለማድረግ ነው እንጂ ታውቃለች እዛ ቦታ ላይ ያለው ሺ ኖውዝ ኢት። ማታውቅ ሰው ጋር የምናወራ ቢሆን ኦኬ ታውቃለች፣ ግን ያነሳችበት የራሷ ፐርፐዝ ይኖራታል። ወይ ለሆነ ሰው ለማስተማር ነው ኦር በደንብ ተረግጦ እዛ ቶፒክ ላይ እንዲካሄድበት ፈልጋ ሊሆን ይችላል ብዬ ነው እኔም ወስዶ በፖዚቲቭ በቃ እዛ ጋር የሆነ ሰው እንዲማርበት ያንን እውቀት እንዲያሰፋ ብሮድ እንዲያደርግ ፈልጋ ሊሆን ይችላል። በቃ ስለዚህ መልቀቅ ያስፈልጋል። አንዳንድ ጊዜ እኔ ባልኩት ይሁን አይሆንም። ሶ አሰ ሙስሊምን የምነግራችሁ ሙስሊም ወንድምና እህቶቼ ኦፓል ሙስሊም አይደለችም። አስምሩበት እሱን። ኦፓል የእስልምናን አቋም ትነግርልናለች ብላችሁ አትጠብቁ። ለምንድን ነው የምትጠብቁት? እንደፈለገች 65 ብትፈልግ እንደ ክርስቲያን ስትፈልግ whatever she wants she can do የፈለገችውን። አሁን እኛ እኔ አሁን ኦፓል ጋር ባውንደሪ አለኝ። ከኔ ጋር ምንድነው ገደብ አለን። ጓደኛዬ ቅድሚያ ምን ይቀድማል? እስልምና ይቀድማል። እስልምናዬን ብትነካ ኦፓል ከኦፓል ጋር ይቆማል። 4 ነጥብ። እስልምናችን ተነክቶብናል ካላችሁ አቁሙ። ለምን እሷን ታስጨንቋታላችሁ? አይ እንደዚህ አድርጋብናለች ካለ ምንድነው ማድረገው? እኔ አሁን ሪትሪት እጠይቃለሁ። እስልምናሽን አዲስ ነክታለች ካለ ኖ በቃ ጠይቃታለሁ ብለሽ ከዚህ የሚቀድምብኝ የነፍስ ጉዳይ ስለሆነ ለኔ ማለት ነው። ፐርሰን አሁን ስለ ኦፓል አወራሁ አይደል? እንደ አዲስ ደግሞ ሳወራ እንደ አዲስ ዓለም አሁን ደግሞ ስለ ራሴ ሳወራ ምንድነው የሚቀድመኝ? ከእናቴም ከአባቴም ከልጆቼም የሚበልጥብኝ እስልምና አለኝ። ናት ከኦፓል ሁላ ከዓለም ሁሉ ከማንኛውም የሚቀድምብኝ ስላለ ማለት ነው። ስለዚህ እሷ ያንን አልነካችባችሁ። ምንድነው ያደረገችው? ጥያቄ ጠየቀች። ምን አለች? ምንድነው የጠየቀችውም ደግሞ ስለ ኢየሱስ ክርስቶስ ነው። የራሷ አቋም አለ ከልጅ 4 ነጥብ። ስለዚህ በእኔ አመለካከት ኦፓል ልክ ናት። ምንድነው መብቷ ይከበርልኝ። ማንም ሙስሊም መጥቶ እኔን እንዲናገረኝ አልፈልግም፣ ክርስቲያንም መጥቶ እንደዚህ አቋም ይኖርሽ እንዲለኝ አልፈልግም ካለች ምንድነው መብቷ ነው። የሰው መብት ደግሞ አልፈን እንደዚህ ነው ማለት አልችልም ካለች የኔ ማመለካከት የሷ ነው። ይቅርታ በጧቱ ይህን ሰሞን መጮህ አቁሜ ስለነበረ የኔ ራሱ አየር ተቃጠለ። አየር አስወጣለሁ ብዬ አየር ተቃጠለ። ኦፓል እንወድሻለን፣ እናከብርሻለን፣ ከጎንሽ ነን። በማንኛውም ጥያቄ ስለ እስልምና ካለሽ ሁሌም አለን፣ ካንቺ ጋር ነን። ከዚህ በፊት የነበረውን መርሳት ስለሌለብን ቢካዝ ያላትን የእስልምና አቋም በመናገሯ እስልምና ላይ ያለውን አስተምሮት እንደዚህ ነው ብላ በመናገሯ ሪከርድ እያደረጋችሁ ፕሬስ ታደርጉ የነበራችሁ ዛሬ ላይ ደግሞ ለደቂቃ አንድ ነገርን ፊት አዙሮ እንደብድብ እንውቀጥ ይሄ ፋራ ነውና አትሰግጡ። ነቃ ነቃ በሉ። አሰ ሙስሊም ታውኝ ካለች መተው ነው። አንፎሎ አድርጉኝ፣ አንፎሎ አድርጉ። እንደዚህ ነው በቃ አየሩ እስከሚል ቀይር ድረስ just calm down። መረጋጋት ያስፈልጋል። አዲዬ ልንገርሽ ታስተካከል፣ አዲስ ታስተካከል። 665ቶች ተቋም የላቸውም ብለሻል እና አስተካክዩ። ተቋም አለ ማይፈርስ ነብያችንም ረሱል ለለጠፈ። እኔ ምንድነው መሰለሽ እንዲሰመረ አራኒ ስለኦፓል ስለ 665 አይመለከት። እኔ አሁን በደቂቃው ስለ ኦፓል የሚመለከተኝ ስለ ጓደኝነቴ ለሌሎች የጫጫታው የሚሰክንበት አባለቻ እንደዛም ቢባል ነገር የለም። ተዳፈር እኮ ህግ አለ ታውቂያለሽ አይደል? አይደል ታውቂያለሽ። በውስጥ መጥቼ የጻፍኩልሽ ነገር አለ አንቺ ላንቺ እንኳን አዘ ፐርሰናል አዘ ፍሬንድ የጻፍኩልሽ በማህበራዊ ሚዲያ። እኔ ኦፓል እዚህ ቤት ገብቼ ስለ ስቅለት ካወራሁ ሌላኛው ቤት ገብቼ ስለ ተውሂድ አወራለሁ ነው። ከዛ ስለ ተማሪ ማወራለሁ፣ ከዛ ስለ ፍቅር ሲዝ ማወራለሁ፣ ስለ ራሴ አወራለሁ። እዚህ የሰማኝ ሰው ዘታ ከተሎ መቶኝ እንዲያለቅስ አልፈልግም ነው እኮ። ይሄ የኔ ሐሳብ ነው። ትናንት ነው እኔ ተናገርኩት። ከዚህ በፊትም ተናግሬያለሁ። ክርስቲያኖች መጥተው ሲጠይቁኝ እስልምና ላይ ያለኝን አቋም እንደተናገርኩት ከዚህ በፊት መጥተው ክርስቲያኖች አንቺ ሙስሊም ነሽ፣ ነብዩ መሐመድ እውነተኛ ነብይ እንዴት ሊሆኑ ይችላሉ? እስልምና እንዴት ልክ ይሆናል? አምላክ አላህ አምላክ ነው ብለሻል ተብዬ ስባል ቃል በቃል የተናገርኩት ነው። ይሄ የኔ አቋም ነው። ስለዚህ ትናንትና ባነሳሁት ሐሳብ ላይ ለእናንተ አቋሜን ያሳወቅኩት የትም ቦታ ገብቼ ምንም አይነት በደንብ ደርሶናል። እንደዚህ ብላ ነበረ ደርሶናል። ሐሳቧን ተረድተነዋል። በውስጥም እያሉኝ ነው ተረድተነዋል።
መብቷ ነው። እኛ አንድ ሰው ሁለት ሰው ተናግሮ ከሆነ እንኳን እኛ ግን መብቷ ነው እያልን ነው። ጥያቄ ካላትም ጠይቅ፣ እንወዳታለን። ንገሪልን እባክሽን፣ መብቷ ነው። አዎ ላይክ በውስጥ የጻፍሽልኝ እኔ አቋሞች እኔ ደግሞ እንዳንቺ ነኝ። ላይክ ሙስሊም ሴት ሆኜ የራሴን ፍሎ የምቀጥል ሴት ነኝ። ብፈልግ ሚዲያ ላይ መጠየቅ ካለብኝ እጠይቃለሁ። ብፈልግ ቲክቶክን ብፈልግ ኖባዲ ካን ስቶፕ ሚ ብዬ ነው የማስበው። የሆነም ሰው ሀሳብ የሚጫንብኝ አይደለም ካላህ በስተቀር መብት ማንም የለውም እዚህ ምድር ላይ ስለኔ አላህን ፈርቼ የምኖር ሴት ነኝ። እነግርሻለሁ የኔንም ሀሳብ የላክሽልኝ ያንቺን ግን መብትሽ ነው። ሙስሊሞች እንዳለ they support it መብትሽ ነው። ገብቶሻል? ያው አንድ ሰው ይቅርታ አድርጊልኝና ከአደር ሳይድ የነበረ ሰው አንቺን ታውቂያለሽ ፖለቲካውን ሂደት ለፖለቲካው ማገዱ ያዋሉ ለዛ ነው ይሄ ነገር ግልጽ እንዲሆን የፈለግኩት። ሲደጋገም እንዳይለመድ እኔ አቋም ያለኝ ሰው ነኝ። ሲደጋገም እንዳይለመድ ነው። ትናንትና የሰጠሁት ሀሳብ ቅድም ማሄ ቤት መጥቼ ሳወራ ሌላ ነገር አሉ። አሁን ባቢ ቤት መጥቶ ባቢ ምን አዲስ ነገር አለ ሲለኝ በጥምቀት ዙሪያ ላይ የማርያም ስዕል አድኖ ዘንድ ካልሄድን ብለው እያወሩ ነው ብዬ ስናገር የተሰጡ ኮሜንቶች ስላየው እነዚህን ኮሜንቶች ደግሜ ካየኋቸው የአንድ ሰው ሁለት ሰው ሀሳብ አድርጌ አልወስዳቸውም ነው። ስለዚህ ጠቅላላ አድርጌ ለምን አልናገርም ነው። ሜንሽን እየተደራረጋችሁ እርስ በራሳችሁ ተወቃቀሱ፣ ተሞካከሹ። እኔ ግን ኦፓል ካስፈለገ በየጊዜው ማስወስ ይችላል። ለሙስሊምም ለክርስቲያንም ለማንኛውም ሰው ማህበራዊ ሚዲያ ላይ መብቴን የማስከብር ሰው ነኝ። የሰው መብትም የምጠብቅ ሰው ነኝ። አቋሜ ግን አልደግሞም ተናግሬያለሁ። ከዚህ በተጨማሪ የትም ቦታ ገብቼ ይሄ ማወቅ አለባችሁ። የምገባበት ቦታና የምሰጠው ሀሳብ ትናንት ከሰጣችሁ ሀሳብ ጋር ዛሬ ከሰጣችሁ ሀሳብ ጋር ቅድም ከሰጣችሁ ሀሳብ ጋር ይለያያል የምትሉ ከሆነ አንፎሎ ማድረግ ነው ከእናንተ የሚጠበቀው። ቅድም እንዲህ ብለሽ ነበር እንደዚህ አሁን እንዲህ ብለሽ ነበር የሚባል ነገር የምቀበል ሰው አይደለሁም ነው እኔ እያልኳቸው ያለሁት። እኔ ሀሳብ ገደብ ራስ ገዝ ነኝ። እኔ በአንድ ነገር ላይ ይሄንን ሀሳብ ብሰጥ ጥሩ ነው ብዬ ያሰብኩበት ላይ ሀሳቤን እሰጣለሁ። አብረን የምንቆየው እስከ ዛሬ አብረን እንደቆየ ነው። እስከ ዛሬ እዚህ ድረስ እንደደረስ ነው። ከዚህም በኋላ መቀጠል የምንችለው እስከ ዛሬም እናንተ መስማት የምፈልጉትን ተናግሬላችሁ አይደለም። ሀሳቤ ወይ ተመችቷችሁ ወይ ሳይመቻችሁ ነው። አንድ ቀን ግን አቋሜን ስናገር እንዴት ተብሎ ግን ሊባል አይችልም። ይቅርታ እኔ ማደገው ልጃችሁ አይደለሁም። ሹዲታ አቋምና የሀሳብ መለየት መጀመር አለብን። አሁን አቋም ነው። እኔ አቋም ሰው ወዳለሁ። አቋም ነው። ኦኬ እኔ አቋም አለኝ ብዬ አስባለሁ። ሰው ሌላ አቋም ካለው ደግሞ አቋሙ ነው። አሁን ለእኔ አቋሜ ምንድነው? ኢየሱስ ክርስቶስ አልተሰቀለም፣ አልተገደለም፣ አላህ ብቻ ነው አምላክ። ለአንቺ የራስሽ ደግሞ አቋም አለሽ፣ ከሁሉም ኢንተርቴን የምታደርግ ሀሳብ ላይ ግን ሀሳብ አለ አይደለ? ሀሳብ ላይ ያለሽን አመለካከት ብትነግሪኝ፣ ቢኮዝ ኔክስት ታይም የምንተላለፈው በሀሳብ ሜዳ ላይ ስለሚሆን ከዛ አቋም ሲሆን እንድትነኪብኝ አልፈልግም። ማንም አሁን ሙስሊም ላይ በእስልምና እንድትነኪብኝ የማትፈልጊው ነገር አለ። አሁን በ665 ቢን አትስበኪኝ ሲል አቋሙ ነው። ሰበካ አይወድም። በቃ አይ ዶንት ክሮስ ዳት ባውንደሪ። ለሌሎቹም ያንቺን ከአቋምሽ ባሻገር ሀሳብ አሁን ለምሳሌ የምንለው ሀሳቦች አሉ አይደል? የትኛው ገደብ ተሄዶ ነው መጽሐፍ ቅዱስ እንዲነካብሽ የማትፈልጊው ኦር ደግሞ ቁርአን እንዲነካብሽ የማትፈልጊው የትኛው ነው? ባውንደሪ ማለት አሁን ለምሳሌ የፈለጋችሁትን ንቁ፣ ከፈቀዱላችሁም አቃጥሉ። እኔ አሁንም እኮ የተረዳዳት አይመስለኝም። እኔ ኦፓል ልድገምልሽ፣ አያገባኝም ስለ መጽሐፍ ቅዱስም። እኔ ኦፓል ስለ ኢየሱስ ክርስቶስ የተነሳ ሀሳብ ከሆነ ሀሳቡ እኔን የሚያጠቃልል ከሆነ መጽሐፍ ቅዱስ ኢየሱስ ክርስቶስን መሰቀል ስለሚናገር የምቀበለው ያንን ነው። ቁርአን አልገደሉትም አልሰቀሉትም ይላል ሲሉኝ አያገባኝም። ስለ መጽሐፍ ቅዱስ ቁርአን አያገባውም። ስለ ቁርአን መጽሐፍ ቅዱስ አያገባውም። ስለ እስልምና ዲያቆናቶች አያገባቸውም። ስለ ክርስትና ኡስታዞች አያገባቸውም። እኔ ስፈልግ እኔ ስጠይቅ እኔ መርዳት ስፈልግ ብዬ የራሴን አረዳድና አቋም ነው የተናገርኩት እኮ። ገብቶሻል አባባል ጋችን አሁን ገባኝ እንጂ ከዚህ መደጋገም እንዳውን ገባኝ። በቃ እኔ ገብቶኝ ስለ ክርስትና አስፈልግ ክርስቲያኖች ያስረዱኝ፣ ስለ እስልምና አስፈልግ ሙስሊሞች ያስረዱኝ። ሁለቱም ሲያስረዱኝ ግን ከአንዳቸው አድርገው እንዲያስረዱኝ አልፈልግም ነው። ይሄን እኮ ትናንትና እኔና ቃል እያወራን የነበረው ቃል ሙስሊም ናት፣ እኔ ቴስት ነኝ። ከዛ አንድ ሀሳብ ሲነሳ እንደ መጽሐፍ ቅዱስ ግን ከሆነ ስምዖን ተሰቀለ የሚል የለም። ስለዚህ እሷ ምናለች? ከቁርአን አመጡና እነ ኤልያስ አልገደሉትም አልሰቀሉበትም ተመሰለባቸው ይላል ሲሉ ይሄ እኮ ቁርአን ላይ ያለ ሀሳብ ነው ስል ቁርአን የሁሉም ሀሳብ አረጋጋጭ ነው አሉኝ። አልቀበልም አልኩኝ። ለመጽሐፍ ቅዱስ ማረጋገጫ ቁርአንን አልወስድም አልኩኝ። እኔ መብት አይደለም እንደ አዲስ ያ መብትሽ ነው። ያው ግን ለማረም ለንጽጽር ኮምፓራቲቭ ላይ አሁን ብዙዎች አሉ በደንብ አድርገው እንዳልተሰቀልም ለአንቺ መንገር ለምንድን ነው አሁን እኔ አንቺ ጋር ብቀጥል
ለምን መርዶ አረዱት ነው ምናምን አማርኛ እንትን ብዙ አላውቅም ተረት ግን እቺን ተረት የሞከርኩ ነበር። እሱን አርጅ ሆነ እንዳይሆን ከዝ ታውቂዋለሽ አንቺ ከኔ በፊት ንጽጽር ላይ ቆይተሽበታል። ምን ለማለት እንደሚፈልግ አይጠፋብሽም ለማለት ታውቂዋለሽ። ኢቭን በአንቺ አመለካከት ሁሉ ታውቂዋለሽ ምን ለማለት እነሱ እንደፈለጉ። እኔም እኮ ያ ስለገባኝ እኮ ነው እኔ ገድል ቅብ ሙስሊምም ሆናችሁ ገባችሁ ነጠላ ጎታች መስቀል ተሸካሚ ክርስቲያንም ሆናችሁ እውነተኛ ሙስሊም ሆናችሁ እውነተኛ ክርስቲያን ስለ እምነታችሁ አያገባኝም። እኔ ላይ ግን እኔ ልክ ፖለቲካ ሊሰራብኝ ሲል ነገር ስፈለግ ማቅሰው ስለሆነ መስመሬን ነው ያሰመርኩት። ይሄ መስመር ነው ያሰመርኩላችሁ። እንደዚህ ለሁላችሁም የሚሆን መስመር ነው። የትም ቦታ ገብቼ ማንኛውንም ነገር እናገራለሁ። ንግግሩ ከራሴ ነው። ሐሳቡንም ወስዶ ደግሞ ከማንኛውም ቦታ ሊሆን ይችላል። የእናንተ መመሪያ አይደለም የኔ ንግግር። ሊረብሻችሁ አይገባም ነው የኛ አቋም ደግሞ ያው የታወቀ ስለሆነ የምታውቂው ነው። ላንቺ መርዶ አርጅ እንዳይሆን እስልምና የትኛውንም እንደ ባንድሮኝ ገብቶ ያርማል። ያንን መጽሐፍም ይሁን ሌላ መጽሐፍቶችም ለሚመጡት አኮርዲንግ ቱ ኢስላም ነው ማውራሽ። አትድረሱ እዛ ጋር አይኬድም ብሎ ባውንደሪ አንቺ ማስልመን አትችይም። አልቀበልም አችሉም አይደለም መብትሽ ነው። እንደ ሪከርድ ስለሚደረግ አችሉም አይደለም። እኔ ኦፓል አልቀበልም። አንቺ አትቀበይም፣ ግን እንደ ኢስላም አስተምሮ ግን ማንኛውም ባውንደሪ ነው ታውቂዋለሽ። ሰው እንዳይሳሳት ነው ያሰመርሽ እንዳይመስል ለእስልምና አላስተማረችም። እኔ ድምጼ በሴቶች መሀል ስለሚሆን አዲ እስልምና ምን ይላል ክርስትና ምን ይላል አውቃለሁ። እኔ ግን የምቀበሉና የማልቀበሉን አሳውቂያለሁ። አባባል ገብቶሻል? ጥሩ ልክ አይደለም። እስልምና መጽሐፍ ቅዱስ ቁርአን አረጋጋጭ ነው አራሚ ነው የሚባለው አይደለም እየተቃወምኩ ያለሁት። እኔ ኦፓል ግን መጽሐፍ ቅዱስን ለማረም ቁርአንን አልጠቀምም ነው። መብትሽ ነው። ኦኬ እኔ ከቅድም ጀምሮ ስለ መብቴ ነው የተናገርኩት እንጂ ልክ ስለሆነና ልክ ስላልሆነ ነገር አይደለም። በድጋሚ እንድትረዱ የፈለኩት ኮሜንት ላይ ያላችሁ ሰዎች ይሄንን አስምሩልኝ። መብቴ ይከበር። ይሄ የኦፓል ሐሳብ ነው ይባልልኝ። ከዛ ውጭም ጠየው ነገር የለኝም። በእኔ በሐሳብ ልዩነት ማምን ሰው ነኝ። በሐሳብ ልዩነት አምናለሁ። ቆይ ምን ቤትሽ ነክሰችና ባንቺ ቤት ነው ይልድብሽ እንዴ? ምን ገና ቆይማ እኔ ምንድነው መሰለሽ እንዲታወቅልኝ የምፈልገው ነው መሰለሽ መጽሐፍ ቅዱስን እየደገፍኩ ቁርአንን እየደገፍኩ መጽሐፍ ቅዱስን እየተቃወምኩም አይደለም። እኔ አረዳዴና የኔ አግንዛቤ የኔ ሐሳብ ይሄ ሐሳብ የኦፓል ነው ተብሎ እንዲወሰድልኝ ነው የምፈልገው እንጂ ቁርአንን እንደደገፈች ክርስትናን እንዳጣጣለች ክርስትና እንደደገፈች ቁርአን እንዲደርስብልኝ አልፈልግም። ይሄ የኔ አረዳድ ነው። ስለዚህ ሐሳቦችን ስሰጥ የሐሳብ ልዩነት የሚከበር ከሆነ ሐሳብ ይከበርልኝ ግድ ነው። ሐሳብ ላይ እኔ የሰው ሐሳብ በጣም ስለማከብር በጣም ነው ማመሰግነው። ስለዚህ ኔክስት ታይም አቋሟን ስላሳወቀች ያን ክሮስ አታድርጉ። እንደ ሰው እንደ ግለሰብ ተረዱ። 4 ነጥብ። አመሰግናለሁ። ነፃነት ከዳቦ ይበልጣል። በገባሁበት ቤት በሙሉ እየመጡ እኮ እንዳያለቅሱ ነው። ይሄ መግለጫ ነው የሰጠሁት። አንድ ሻግ ሰው ባለበት ኦካያ አመሰግናለሁ። ቴንክ ዩ አቢባትን ስላገጥኩት ለፊት ሰከንድ ይቅርታ። በቃ እኔ አመሰግናለሁ። እህትዬ ደህና ዋሉ። ልስማ ካንተ እኔ ችግሩ ምንድነው? ቅድም አውርተናል እኮ በቃ እኔ ሰው ለምን እንደሚያደርገው እንጂ መግለጫው ይሰጣል። በነገራችን ላይ ነገም ከነገ ወዲያም እንሰጣለን። በዚህ ጉዳይ እንደ 665 ተቋም አቋማችንን እናሳውቃለን። ግን ችግሩ ምንድነው? ኦፓል እየተናገረች ያለችው የራሷ መብት መከበር አለበት ነው እንጂ ቁርአንማ አያገባውም ሊባል አይችልም። እንዴት አያገባውም እንላለን? እነዛ ኢየሱስ ክርስቶስ አምላክ ነው ብለው ያሉ በእርግጥ ካዱ ብሎ ያወራል። ስለዚህ አያገባውም ሊባል አይችልም። የሚያስቆመው ህግ ስለሌለ ይላል። ስለዚህ እኔ ግን እሱን መስማት አልፈልግም ካለ ሰው መብቱ ነው፣ ልታስገድደው አትችልም። አንድ ሰው አቋሙ የሚያምንበት እኔ ስለ ኢየሱስ ክርስቶስ መሰቀል ተሰቀል የሚለውን መስማት ስፈልግ ከመጽሐፍ ቅዱስ ብቻ ነው የምፈልገው ካለ ሰው መብቱ ነው። ቁርአን ግን አያገባውም ልትል አትችልም። ምክንያቱም ምንድነው ብዙ ነገር ነው የሚያወራው። እንደዚህ በማለታቸው እስከ መጨረሻው ዘመን ተከፋፍሎ ሲምቦጫጨቁ ይኖራሉ ይላል ቁርአን። መጽሐፍ ቅዱስ ግን ስለ ቁርአን ምንም አይልም።
ከባድ ነገር ነው። እሱ ብቻ ሳይሆን እንኳን እኛ ለአባላችን ቅድም እንዳልነው ክርስቲያኖች ራሳቸው እነ ምህረተአብ አብዱራህማን ጀሊሉ እያሉ ሙስሊሞች ስር ቁጭ ብለው ነው ማሻአላ እያሉ መጽሐፍ ቅዱስን ሲማሩ የሚያድሩት አለ አንዱ አባላችን። ስለዚህ ወደንም ጠላንም መጽሐፍ ቅዱስን ማወቅ ስንፈልግማ እነሱ ካልጠይቅ ማን ያስተምረናል አለ አንዱ። እኔም ተቀብየዋለሁ። አሁንም ምንድነው እኔም የሥራ ባልደረባዬም እዚህ ጋር እንደዛ ብለን እንበል፣ አቋማችንን እናሳውቅ፣ መብታችን ይከበር እንበል እንጂ መጽሐፍ ቅዱስ ከማር እንደምንማረው እኛም እናውቃለን። ግን ይሁን አንድ ሰው መብቴ መከበር አለበት ካለ መብቱ መከበር አለበት። እንደነገርኳችሁም ኦፓ ነች። ኦፓ ፋጢማ አይደለችም። ኦፓ ስለ እስልምና ወይ ስለ ነብዩ መሐመድ ጥሩ ነገር ተናገረች ማለት እናንተ ሆነች ማለት አይደለም፣ ሰለመች ማለት አይደለም። አንዳንድ ሰዎች እንደዛ አድርገው የሚረዱ ሰዎች አሉ። ሲጀመር ለእናንተ ምንም አይጠቅምም። አንድ ሰው ሰለመም ከረሰሰም ለእናንተ ምንም አይጠቅምም። አንድ ሰው ክርስቲያን ስለሆነ ለክርስቲያን ምንም የሚጠቅመው ነገር የለም፣ ምናልባት ፖለቲካ እየሰራ ከሆነ በስተቀር ማለት ነው። አንድ ሰውም ሰለመ ማለት ራሱን ነው እንጂ ሙስሊምም ምንም አይጠቅምም። ለሙስሊም አይጠቅምም። ምን ይጠቅመዋል? አይጠቅምም እኮ ምንም አይጠቅምም። ስለዚህ እንደዛ አድርጋችሁ ብትረዱት መልካም ነገር ነው። ኦፓ እንደ ኦፓ ብትቀበሏት፣ ኦፓ በቃ የራሱ አቋም እንዳላት ሰው አድርጋችሁ ብትረዱ መልካም ነገር ነው። እየተነገረ ያለው ራሱ የተናገሩ የተባሉት ጥያቄ ተጠይቀው መልስ የሚመልሱ ሰዎች ሳይሆኑ ከታች በኮመንት የሚርመጠመጡ ሰዎች የሉም። እነሱ ናቸው ራሱ እንደዚህ ብለው ይሄን እንትን ያነሱት። ንግግሩም ለነሱ ነው እንጂ መልስ የሚመልሱ ሰዎች የሚጠየቁ ሰዎችማ መልሳቸው መልስ ነው። ሲጠየቁ ይመልሳሉ። አንድ ሰው መልሰ ተባለ አለቀ። እሱ እንደዛ ብሎ ሳይል ከታች ቁጭ ያሉ ሰዎች ግን ምንድነው አንዳንዴ ብዙ ነገር ይባላል። ትክክል አይደለም ነው፣ ትክክል አይደለም። ውስጧም እንደዚህ ሆነ ምንድነው አላማዋ ታወቀ፣ በቃ ልትከንፍ ነው፣ እንደዚህ ነው ምናምን ጀለስ አገኘሽ ወይ አያስፈልግም። ራሱ እያለ ያለው መላሹ ሰው አይደለም፣ ጥያቄ የሚያስተናግድ ሰውም አይደለም፣ ሲጀመር ቦታቸውም አይደለም። አንዳንድ ሰዎች ከታች ያላችሁ ማለት ለእናንተ ነው ንግግሩ ራሱ። እና ቅድስት ሐዋርያዊት መሰረት በዚህ ጉዳይ የሚሉትን ነገር ካለ ትንሽ ተንፈሱና የመታፈን ስሜት እንዳይሰማውት መጨረሻ የሌላ እንትን አለን። ችግር የለውም። የመሰናበት በሰላም ብያለሁ። በመጀመሪያ ያው ሰሞኑን ኢንተርኔት በደንብ ስለሌለኝ ብዙም አልተከታተልኳቸውም፣ የለውም ኢንተርኔቱ ላይ። ያው ጸልዩልኝ ኢንተርኔት ኖሮኝ በደንብ እንድናወራ አላለሁኝ። የመጀመሪያው ነጥብ ይሄ ነው። ሁለተኛው ኦፓ በጣም ያሳቀችኝ እኔ የማደጎ ልጃቸው አይደለሁም ያለችው እውነቷን ነው። የማደጎ ልጃችን አይደለችም። እኔ ረጅም ጊዜ ነው ንጽጽር ላይ የሰራሁት ቲክቶክ ከመምጣቴም በፊት ማለት ነው። አንድ ኤቲስት ነኝ ከሚል ሰው እኛ የምንፈልገው ስማርት የሆነ ኤቲስትነት እንጂ ሃይማኖትን መጫን አይደለም። ብዙ ኤቲስቶችን እኛ አይተናል፣ አስተናግደናል። ኦኬ መሳደብ የሆነ አንዱ ላይ ያየው መጥፎ ነገር ሁሉም ላይ የማድረግ ነገር ነበራቸው። ኦኬ ያ ነገር መቀረፉ ራሱ አንድ ጥሩ ነገር ነው። የኛ ልጆች አው የተንጫጩት ያኔ ኦፓ ጥሩ ሰው ስለሆነች ምናልባትም ተሰልማለች የሚሉን ጉግት ስላላቸው ለዛ ነው እንደዛ ያሉትና አስተካክሉ። የማመን መብቷ ነው፣ ግልጽ የማድረግ መብቷ ነው። ይሄን ማወቅ አለባችሁ። ተሰልማለይ ምናምን ብላችሁ አንድ ሰው ተሰልማለይ ብላችሁ አጠብቁ ወይም ይሰልማል ብላችሁ ጠብቃችሁት የሆነ ነገር አቋሙን እንትን ሲል ይሻክራል። ምክንያቱም የሰው ልጅ ስሜቱ እንደዛ ስለሆነ ነው። ዱዓ አድርጉ። ዱዓ ከማድረግ ጥሩ ከመመኘት አትቦዝኑ። ግን በመሃል ወጥቶ እንደዛ ሲል ለምን እንዲህ አረኩር አይባልም። ኦፓዬ ያው የኢየሱስ ክርስቶስን ስቅላት ስለ ቁርአን አይመለከተኝም፣ መጽሐፍ ቅዱስ ላይ ያለው ነው መለከት ያለችው። መጽሐፍ ቅዱስ ላይ ያለው እንድታነብ እድል ስጧት። መጽሐፍ ቅዱስ ላይ ያለው ራሱ ስቅላት ቁርአን ጋር የሚመሳሰል ነው። በነገራችን ላይ በሃይማኖት ላይ ምን አለ መሰላችሁ? ተአምራት የሚባል ነገር አለ። መጽሐፍ ቅዱስ ላይ ተአምር ነው ያለው፣ ቁርአንም ላይ ተአምር ነው ያለው። ቁርአን ምንድነው የሚለው? ኢየሱስ አልተሰቀለም በተአምር አድርጓል ነው የሚለው። ራሱም መጽሐፍ ቅዱስም ደግሞ ኢየሱስ በተአምር አድርጓል ነው። ያኔ ከሞት መነሳት እኮ ማድረግ እኮ ነው። አሁን በእስልምናና በክርስትና መካከል ትልቅ ልዩነት እንዳለ ተደርጎ የሚወራው ምንድነው? ክርስትና ተሰቅሏል ይላል፣ እስልምና ተሰቀለ የሚላል ነው። እንዴ ጭብጥ እኮ ኢየሱስ እኮ ሳይሞት እኮ ነው ወደ ሰማይ ያረገው እኮ። እንደኔና እንዳንተ ባጭር እንደኔና እንደናንተ ባጭር ቁመት በጠባብ ደረት የተወሰነ ወንድ ልጅ ኦኬ ከነቃጭሉ ነው ወደ ገነት የሄደው፣ ወደ ሰማይ የሄደው። ኦኬ ስለዚህ የመጽሐፍ ቅዱስ ምን ያሳያል? ተአምራቱን ነው የሚያሳየው። ኦኬ ስለዚህ አንድ መጽሐፍ ቅዱስ ላይ ያለውን ስቅለት አምናለሁ የሚል አንባቢ ታሪክን አጣሪ ሰው ወደ እስልምና ነው የሚገፋው።
ታሪክም ላይ ከተባለ አሁን ለምሳሌ ብዙ በክርስትና ሃይማኖት ውስጥ የነበሩ ክርስትናን ትተው የወጡ ሰዎች አሉ። ኢየሱስ ሞቷል፣ በስብሶ ቀርቷል፣ ተነስቶ ወደ ሰማይ አርጓል ብለው የማያምኑ አሉ። አሁን የኦፓ እንትን እምነት መጽሐፍ ቅዱስ ላይ መሰረት የተደረገ ከሆነ ቀጥታ ወደ ቁርአን ነው የሚመራት። አይ በስብሶ ቀርቷል የምትል ከሆነ ምንድነው በተአምራት ታምንም ማለት ነው። እንግዲህ ኤቲስት በተአምር አያምንም። ስለዚህ እዚህ ጋር ግልጽ አድርጋችሁ መሄድ ያለባችሁ በተአምር ታምኛለሽ ወይም አታምንም የሚለው ነገር ግልጽ ማድረግ፣ ስለ ስቅላቱ ግልጽ ማድረግ። መጽሐፍ ቅዱስ ላይ ያለው ስቅላት ምን እንደሆነ ብዙ ሰው አያውቅም። በነገራችን ላይ መጽሐፍ ቅዱስ ላይ ያለው ስቅላት እንደነ ጴጥሮስ ሰማዕትነት ነው። እንትን ሐዋርያው ጳውሎስ እኮ ለተሰሎንቄሶች በላክላቸው ደብዳቤ ምን ብሎ አለ? ብዙ ነብያቶችንም ገደሉ፣ ጌታችን ኢየሱስንም ገደሉ፣ እኛንም ማሳደዱ ይላል። አስባችሁታል? ያኔ ሰማዕት ነው። አሁን ኢየሱስ እኮ የሚባለው ኢቭን ተሰቀለ ቢባል ሰማዕቱ ኢየሱስ ነው የሚባለው። ልክ ሰማዕቱ ጊዮርጊስ እንደሚባለው ሰማዕቱ ጴጥሮስ እንደሚባለው። አሁን ብዙ ጊዜ እኔ በስቅላት ዙሪያ ስጠይቅ አልሰማችሁኝም? ምን እንደምን ቆይ ለምንድነው ጴጥሮስ ለኔ ብሎ ተሰቀለ ማትሉት? ለምንድነው እስጢፋኖስ ለኔ ብሎ ተሰቀለ ማትሉት እላችኋለሁ። ምክንያቱም እስጢፋኖስንም ጴጥሮስንም የገደለው ጠላት ነው። ኢየሱስንም ሊገለው የተነሳው ምንድነው? ሰይጣን ነው። ስለዚህ ሰይጣን ለሰው ልጅ ድህነት አይሰራም። የኢየሱስ ስቅለት ከሰይጣን ከጠላት ጋር የተያዘ ነው። በኢየሱስ ሂሳብ ደግሞ የሞቱ በጣም ብዙ ነብያቶች አሉ። ለዛ ምስክር የሰጠው ደግሞ ማን ነው? ጳውሎስ ነው። ሐዋርያው ጴጥሮስ የማቴዎስ ወንጌል ላይ ምን ስላልሰማችሁትም ጌታ ሆይ አይድረስብህ ሲለው ነበር። ሐዋርያቶች ኢቭን መጽሐፍ ቅዱስ ላይ ምን እንደምታውቃላችሁ? ሁሉም ሐዋርያት ትተውት ሸሹ ይላል። ስለዚህ የኢየሱስ ስቅላትን ቁጭ ብሎ ያያለ የለም። በነገራችሁ ላይ መጽሐፍ ቅዱስን በስነ ስርዓቱ እንደው ነጥቧንም ቶፒኳንም ጠብቄ ላንብብ ታሪኳንም ጠብቄ ላንብብ ያለ ሰው ሶስት አይነት እይታዎች አሉ። ኢየሱስ ክርስቶስ ፈጽሞ ሳይሰቀል እንትን እንዳረገ የዮሐንስ ወንጌል ምዕራፍ 7 ከ30 ጀምራችሁ አንብቡት። ትፈልጉኛላችሁ አታገኙኝም ሲል ምን አሉ አይሁዶቹ ፈሪሳውያን? የት ሊሄድ ነው? ወደ ግሪክ ሀገር ሄዶ ማለትም ከፍልስጤም ምድር ወጥቶ ሌላ ሀገር ሄዶ ሊሰብክ ነው እንዴ አሉ። ተነጋገሩ። አንዱ ይሄን ትይዛላችሁ። ሌላኛው ደግሞ በመላእክት ይጠበቅ ነበር ይላል። እንዴ እና ሰይጣን መላእክን አሸንፎት ነው? እንግዲህ መልአክ ብሎ ማለት እነ ገብርኤል እነ ሚካኤል ናቸው። እና ሰይጣን ገብርኤል እና ሚካኤልን አሸንፏቸው ነው ኢየሱስን ጠላት የገደለው የሚልም ቶፒክ ያስነሳል። ይሄን ብቻም ሳይሆን የዕብራውያን ጸሐፊ ኢየሱስ ጸሎቱ ተሰማለት ይላል። ጸሎቱ ከተሰማለት እንዴት ነው? ቆይ ደግሞ ተሰቀለም ተብሎ ደግሞ ምንድነው የአባቶቻችን አምላክ አስነሳው ይላል። ተአምር አለ መጽሐፍ ቅዱስ ላይ። በሃይማኖት መካከል በእነ አብርሃም አምላክ መካከለኛው ምስራቅ ላይ ያለው የአይሁዶች ይሄ እነዚህ የሴሜቲክ ህዝቦች አምላካቸው እና አብርሃም አምላክ የሚባለው ሲሆን ይህ አምላክ ደግሞ ኢየሱስን አስነሳው ይላል። ስለዚህ መጽሐፍ ቅዱስን ያነበበ ምን አይነት የስቅላት አቋም መያዝ አለበት ነው። ዘላስት ቶፒኩ ምንድነው ሲባል ኢየሱስ በቃ አርጓል አልሞተም። ተሰቀለ የሚባለው እኮ ፖይንቱ ሙቶ ቢቀር ነበረ። ስለዚህ ኢየሱስ ሙቶ አልቀረም ይላል መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ ከቁርአን ጋር የሚቀራረብ ነው የምለው። ጨርሻለሁ ባብዬ፣ ይቅርታ አስረዘምኩኝ። መስዬ እናመሰግናለን። አሰላም አለይኩም እህትየው፣ ሁላችሁም አቋማችሁን አረጋግጣችኋል። እኔ አቋሜን ለመናገር ያህል ቁርአን ሰዓት እየደረሰ ነው እና I have to go out። በጣም ወዳችኋለሁ፣ አከብራችኋለሁ። እንዳላ ፈቃድ ግን ይሰልማሉ ብዬ ከሚያስቡት መሀል ነኝ እኔና መብቴ አይደል? መብቴ ነው። ዓለም ቢሰልም ደስ ስለሚለኝ ይሰልማሉ ብዬ አስባለሁ። ያው የራሳችሁን አቋም እንደምታዩት ግን ኢንሻአላህ አላህ ሁሉን አዋቂ ነው። ዛሬ ላይ ይህንንም እንድንማማርበት ፈቅዶ የሰውን አስተሳሰብም ሆነ ሀሳቦችን እያንዳንዱን ነገር ያው እንደዚህ እንድንሰማ እንድናይ ሆነናል። ያው እኔ ፖዚቲቭ መያዙን እፈልጋለሁ። በፊት ቢሆን አበጥሬ በራሴ ሀሳብ መሄድ ፈልግ ነበር። አሁን ግን አላህ ረፍትን ስለሰጠኝ ምን አስጨነቀኝ? በቃ ለጣልለውም እንዴ ምን አስጨነቀኝ? የምን ውዥንብር ነውና እኔ ደህና ነኝ አልহামዱሊላህ። ለእስልምናዬ እንኳንም ሙስሊም ያደረከኝና ዓለም እንዲሰልም ስለምፈልግ አንድና አንድ አምላክ ነው ያለው። ከዛ ውጭ የሚመለክ የለም። ኤቲስት ሆነ ክርስቲያን ሆነ ማንም ሆነ ሁሉንም አመነውም ለማያምነውም እሱ ብቻ ነው አምላክ ያለው። የተለያዩ ኦፒኒዮኖችን ልናደርግ እንችላለን። የሰው ልጅ አይምሮ በሰፋና በጠበበው ልክ ነገሮችን አንደርስታንድ ልናደርጋቸው እንችላለን። የእውነተኛው ሃይማኖትም እስልምና ነው ብዬ እንደሚያምን ሴት ባንም ሌሎቻችሁንም ወደ እስልምና ነው ጥያቄዎቻችሁ ይመለስላችኋል አሁንም ብዬ ከሚሉት አቋም
ካላቸው ሰዎች መሀል ነኝና ያው የሌላውን ኢንሻአላህ አላህ በሂደት እንግዲህ የተማረን እንቀጥላለን። ኦፓዬ አይደብርሽ፣ መብትሽ ነው። የገባሁትም ላንቺ ብዬ ነው እንጂ ብዙም ገና የጧት ድምጽ ይውላል አልተከራም። ቴንክ ዩ ጋይዝ፣ አላህ ይጠብቃችሁ። ኢንሻአላህ በነገ ደግሞ እንገናኛለን። እሺ መልካም ቀን። ቴንክ ዩ አድጌ። ከመደበር ጋር አይገናኝም። ግልጽ ለማድረግ እኔ ግልጽ በማድረግ ማምን ሰው ነኝ። ሀሳብን ግልጽ በማድረግ ማምን ሰው ነኝ። ስለዚህ ሰብሰብ እዚሁ እንዳለን ሀሳቤን ግልጽ እናደረኩ ደግሜ የማወራበት ፖይንት አይደለም። እኔ እንደዚህ እኔ የራሴ የማህበራዊ ሚዲያ አጠቃቀም ስልት አለኝ። ስለዚህ እዚሁ ሰብሰብ ስላለን ግልጽ ለማድረግ ያክል ነው። የተግባባን ይመስለኛል። ኦፓ ግልጽ ነው። ውድ አብሽሪ፣ ሀሳብሽን አንሽራሽሪ። አይ ጥያቄ ያለኝ የአምላክነት መሰረት የሚያሟላ አምላክ ማን ነው? አያገባኝም። አንተ ኦፒ ግን ማለት ኦፒዬ ማለት መጽሐፍ ቅዱስ ላይ ባለው ክርስቶስ በመጽሐፍ ቅዱስ ላይ ባለው ስቅላት ካመንሽ ክርስቶስ አድርጓል ብለሽ ታምኛለሽ? አምናል። መጽሐፍ ቅዱስ አሁንም ይልሽ የተግባባን አልመሰለኝም። ድንገርሽ ቀስ አድርጌ ስለ እምነት አይደለም እኔ እያወራሁ ያለሁት። ባምንበት ክርስቲያን ነው የምሆነው እኔ። ገባሽ? አላህ የአምላክነትን ባህሪ መስፈርት የሚያሟላ ነው ብዬ ስናገር እኔ ሙስሊም ሆኜ አይደለም አምኜበት አይደለም። አረዳዴ ነው እየተናገርኩ ያለሁት። አሁንም የተግባባን ስላልመሰለኝ ነው። ገብቶኛል። ግልጽ ነው። አረዳዱ ገብቶኛል። አሁን ለአምላክ የሚሰጡ መስፈርቶች ስለ እምነት አይደለም እኔ እያወራሁ ያለሁት ስለ እምነት አይደለም። መስጂ ትክክል አይነት ሳይድ ማለት ነው። ይሄ ትክክል የሚመስሉ ሳይዶችን ግልጽ ማድረግ አይዋ ገባኝ። ቀጥይ። ስለዚህ ስለ ኢየሱስ ክርስቶስ ስቅለት፣ ተንሳኤ፣ ስለ ኢየሱስ ክርስቶስ ውልደት ይሄ ኢየሱስ ክርስቶስ ስለሚባለው ከነቃሉ ስለሚባለው ነገር ከሆነ መጽሐፍ ቅዱስ ነው ማነበው። መጽሐፍ ቅዱስ ላይ ያለውን ሐሳብ ነው መቀበለው ብዬ ስናገር አልገደሉትም አልሰቀሉትም ይላል አለኝ። ኤላ ምን ላይ ነው የሚለው? ቁርአን ላይ አልኩት። ከቁርአን ለመጽሐፍ ቅዱስ ማረጋገጫ አልወስድም አልኩ። ጥሩ እሺ። ማለት አሁን እንትን መጽሐፍ ቅዱስ ላይ ያለውን መረጃ ከተቀበልሽ ኢየሱስ እኮ አድርጓል እኮ ያኔ ተአምራት አለው። የሚያወራው እኮ መጽሐፍ ቅዱስ ላይ ያለው እኮ የሰቀላት ታሪክ እኮ ተአምር ነው። የቁርአንም የእስልምናው ታሪክ ተአምር ነው። ምክንያቱም በሃይማኖቶች መካከል ተአምር ስላለ አሁን በእስልምናና በክርስትና ሰፊ ልዩነት ያለ ተመስሎ ይወራል እንጂ የክርስትናው ያለው ስቅላት አድርጓል። በቃ የአብርሃም አምላክ ኢየሱስን የአባቶቻችን አምላክ ክርስቶስን አስነሳው ይላል። ጠላት ይዋረድ ዘንድ ይላል። ምክንያቱም መጽሐፍ ቅዱስ ላይ ኢየሱስን ጠላቶች ይዋረዱ ዘንድ ከእግር ስር እናደርጋለን ይላል። ስለዚህ ክርስቶስ አድርጓል። ተአምር ነው። ስለዚህ አምላካችን አላህ ሱብሃነሁ ወተዓላ ምንድነው እያለ ያለው? አርጓል። ያኔ በተአምር ማለት ነው። ልክ ሙሴ ባህሩን ሰንጥቆ አለፈ እንደሚለው ኢየሱስ ክርስቶስን ተአምር የሚባለው ያረገበት መንገድ ነው አይደለ? መሲ አንድ ነገር ያረገ ያኔ አልሞተም። በቃ አሁን እኮ መጽሐፍ ቅዱስ ላይ እኮ ኢየሱስ እኮ አልሞተም ታውቂያለሽ አይደለ? አርጎ እንደገና ተአምር የሚባለው ማረጉ ነው ወይስ ያረገበት ስርዓት ነው? አሁን ተአምር የሚባለው ምን አለ መሰለሽ፣ ሰዎች በሰዎች ህይወት ውስጥ ያልተለመደ ነገር ግን አምላክ ለነዛ ነብያቶች የሰጣቸው ክብር ነው። ሰዎቹ እንዲያምኑ ለካ የሰው ነብይ ነው፣ ሐሰተኛ አይደለም፣ የእውነትም ከሰማይ የመጣ ነው እንዲሉ ነው። ለምሳሌ የመጥምቁ ዮሐንስ መልእክት ከሰማይ አይደለችም ምን እያሉ ይናገሩ ነበር እኮ አይሁዶቹ ማለት ነው። ስለዚህ የኢየሱስ ክርስቶስ አስተምሮቱስ ከሰማይ አይደለም ምን ይላል? ያኒ ኢየሱስ ከራሱ የመጣ አይደለም ወይም ከአጋንንት የመጣ አይደለም፣ ከሰማይ ሲሆን ምንድነው ከአምላክ የመጣ ነው ይላል። ስለዚህ ተአምራት ብሎ ማለት በሰዎች ዘንድ ያልተለመደ የሚደረግ አሁን እንግዲህ አስበሽዋል። በሰዎች ዘንድ ኢየሱስ ክርስቶስ ያለ ወንድ ዘር ነው የተወለደው የሚለው ተአምር ነው ተአምር አይደለም? ተአምር ነው። ይሄም ማለት እኔ አሁን እሱ ያለው ዘር መጽሐፍ እንግዲህ መንፈስ ቅዱስ በመንፈስ ቅዱስ እንደጸነሰች ማርያም መጽሐፍ ቅዱስ ይናገራል። በመርየምም በእስልምናም እንደዛው ነው አይደለ? ኦፍ ኮርስ። ስለዚህ አሁን ታምንበታለሽ? ይሄን ታምንበታለሽ? ተቀበላለሁ። ይሄ በታምር አመነች ነው የሚባለው ወይስ የተጻፈው ታምር ተቀበለች? አሁን ኤቲኤስት ጋር እኮ ትልቁ ችግራችን ምንድነው? በተአምር አያምኑም። ምንድነው አሁን ኤቲኤስት የሚባለው የሳይንስ አንድ ሲደመር አንድ እኩል ይሆናል ሁለት በሚለው ሂሳብ እንጂ ሳይንስ ብሎ ማለት ትርጉሙ በነገራችን ላይ እውነት የነ ተጨባጭ የተጻፈው መቀበሌ በታምሩ ባምን ድንበት አልነበረም ወይ? እንዲያድነኛ አልቀበለውም ነበር ያልኩሽ እኮ ነው።
ስለዚህ አሁን አንቺ አሁን የኔ ማለት መኛት ሳይሆን የተጻፈው ነገር መልሼ የተናገርኩት እኮ ነው። የተጻፈው እንደዛ ነው የሚለው መልሶ መናገር ብቻ አይደለም። መልሶ ውዴ ቆይ መልሶ መናገር ሳይሆን ታምኒበታለሽ ነው። አሁን እንግዲህ መጽሐፍ ቅዱስ ላይ ባለው ስለ ክርስቶስ ታምኒበት አዳኝ አድርጌ ይቀበለዋለሁ። እምነትና እውቀት የተለያዩ ነገሮች ናቸው። ለነሱ ከፍለሽ ነው የምትረጁ። አሁን እዚህ ጋር አሁን ክርስቶስ በመንፈስ ቅዱስ ተወለደ ብለሽ አታምኒም? ተጽፏል። ስለዚህ እንደተጻፈው ስለዚህ የተጻፈውን እንደ መረጃ ተወስጂዋለሽ። እንደ መረጃ ነው ወስደው እንጂ እንደ መዳኛ አርጌው አላምንበትም። መዳኛና እውነት ይለያያል። መዳኛና እምነት ይለያያል። አሁን ለምሳሌ እንትን ቆርጠሽ የምትወስጂው ለምሳሌ ክርስቶስ በተአምር ነው የተወለደው ብለሽ ቆርጠሽ በልብሽ ትይዣዋለሽ ወይስ ዝም ብሎ እንደለበጣ? ለምን በልቤ ይዛል? ተጽፎ የተቀመጠ አይደለም እንዴ? መስል በልቤ ለምን ተጽፎ የተቀመጠው ግን ላንቺ እውነት ይመስልሻል? ላንቺ ተጽፎ የተቀመጠው ተጽፎ የተቀመጠው እውነት ነው እውነት አይደለም? እኔንም ያሳስበኝም ነገር አይደለም። ተጽፎ የተቀመጠው እንደዛ ነው የሚለው አባባል ይገብሻል። ስለዚህ በመንፈስ ወለደች የሚል ተጽፎ ተቀምጦ አይ በመንፈስ ልትወልድ አትችልም ብዬ እኔ አልከራከርም። ያኔ በመንፈስ ምናልባትም ተወልዶ ሊሆን ይችላል ብለሽ ነው የምታምኚው? ምናልባትም አይደለም። ተጽፎ ስለተቀመጠ ተጽፎ የተቀመጠው ነው የምናገረው እኮ ነው የምልሽ። ለኔ ቢዝነስ አይደለም። ስለዚህ አሁን አቋም ያዢ ውዴ። እዚህ ጋር አሁን እዚህ ጋር አቋም እዚህ ጋር ለምሳሌ ተጽፎ የተቀመጠ ነገር ካለ የእምነት መመሪያ መጽሐፍ ስለሆነ በመንፈስ መወለደች የሚለውን አይ በመንፈስ አልወለደችም ብዬ አክሴፕት አድርጌ አልቀበልም። እንደዛ ተብሎ ተጽፎ ስለተቀመጠ ስለዚህ የኔ አቋም ያንን ጽሁፍ እንደዛው እንደ ሐሳቡ ነው የምወስደው። አይዋ ታምንበታለሽ? ስለዚህ ጥሩ እሺ። ስለዚህ እንደ ሐሳብ ከተወሰደ መጽሐፍ ቅዱስ ላይ የስቅላት ታሪክ ተአምር ነው። በነገራችን ላይ ተአምር ነው። እዚህ ጋር መወሰድ ያለበት ምንድነው? ተአምር ነው። ቁርአንም የሚያወራው ተአምር ነው። እንግዲህ እንትን ነው መጽሐፍ ቅዱስ የሚለውን ስያሜ ምናልባትም ሀገራችን ላይ የተለያየ አካባቢ ነው እንጂ የተሰጠው ባይብል ነው የሚባለው። ስሙ ኦሪጂናል ስሙ ባይብል ብሎ ማለት ጥቅሎች ማለት ነው። ከሐዋርያቶች የተላለፈ የነበረ ጥቅሎች። ጥቅል ብሎ ማለት ሐሳብ ያዙ ጥቅሎች። ወረቀቶች ይጠቀለሉ አልነበረም ድሮ ብራና ላይ እየጻፉ እንደሚጠቀልሉት እንደዛ ነው። ኦኬ። ስለዚህ እነዚህ ጥቅሎች ከሐዋርያት የተላለፈው ምንድነው? ሃይማኖት ነው። በሃይማኖቱ ውስጥ ደግሞ ምን አለ? ተአምራት አለ። ወንጌል ብሎ ማለት ብስራት ነው። እኛ ሙስሊሞች ያው በብስራት እናምናለን። አምላክ እንግዲህ የእስራኤል አምላክ ለህዝቡ ለሚጠፉ ህዝቦች፣ በቅኝ ግዛት ለሚያዙ፣ በጣዖት አምልኮ ውስጥ ለሚወድቁ ህዝቦች የእስራኤል አምላክ ነብያት ያስነሳል። ክርስቶስንም ያው እንግዲህ አስነስቶት ነው እነዛን ህዝቦች እንዲመራቸው፣ ከጣዖት አምላክ እንዲርቁ፣ ለእግዚአብሔር እንዲታዘዙ ያደረጋቸው ነው። ኦኬ። ይህ ሰው ጠላት ተነሳበት። ኦኬ። ጠላት ተነሳበት። እንግዲህ የእስራኤል አምላክ የክርስቶስን ጠላት ምን ያደረገ? አዋረደለት ነው ብለው በቃ ጀስት የመጽሐፍ ቅዱስ መልእክት ይሄ ነው እንጂ የስላሴያውያኖቹ እንደሚሉት አይደለም። በስላሴያውያኖቹ መሞት አለበት ነው የሚሉት። ኢየሱስ ምን አለው? መሞት አለበት ነው የሚለው። ነገር ግን እንደ መጽሐፍ ቅዱስ እንደ ወንጌል አስተምሮ ኢየሱስ መሞት የለበትም። መጽሐፍ ቅዱስ ሲገልጡ አንድም ሐዋርያ ኢየሱስ ለኔ ብሎ ሞተልኝ አይሉ። እንዲያውም እንትን ነው ጠላት አድርገው ነው የያዟቸው። ምን ያሉ እንትን አይሁዳዎችን እናንተ የገደላችሁት ነው የሚሉት። የገደላችሁት እያሉ አይሁዶችን ገዳይ እያደረጉ ጥፋተኛ ወንጀለኛ እያደረጉ መጠቋቋም ያደርጓቸው ነበረ። ኦኬ። ምክንያቱም ክርስቶስን ሰንበትን ተላልፏል ብለው ስለከሰሱ፣ ሰንበትን የተላለፈ ደግሞ የእግዚአብሔርን ክብር ምን ያደረገ ነው? ያጎደለ ነው። የእግዚአብሔርን ክብር ያጎደለ ደግሞ መገደል አለበት በድንጋይ ተወግሮ። አይሁዶች ኢየሱስን በድንጋይ መወገር ስላልቻሉ በቅኝ ግዛት ስለተያዙ፣ ቅኝ ግዛት የያዟቸው ደግሞ ሮማውያኖች ናቸው። እንደምታውቁት ሮማውያኖች ከክርስቶስ ልደት በፊት ጀምሮ ወንጀለኞችን፣ ወንበዴዎችን፣ አመፀኛ ቀስቃሶችን፣ ህዝብን ሊረብሽ ይችላሉ የሚሉ ሰዎችን በዛፍ ላይ በግንድ ላይ ባገኙት ቦታ ላይ ሰቅለው ይገላሉ ማለት ነው። ስለዚህ የእስራኤል አምላክ ምን አደረገ? ክርስቶስን ቀብቶ ነው የላከው። ቀብቶ ስለላከው ኦኬ፣ ካህን አድርጎ ስለመረጠው እንዲሞት አልፈለገም። አዳ ነው። ይሄ ነው የሚለው በቃ መጽሐፍ ቅዱስ። እስልምና ይሄን ነው የሚለው። ልክ ሙሴን ቀይ ባህር ተከፍሎ እንዳልዋጠ ማን ነው ቀይ ባህር እንዳላሰመጠው ሁሉ ክርስቶስን ምንድነው እንትን በወንበዶች አልተገደለም ነው። ለምሳሌ እንትና ዳዊት ማን ነው ይሄ ዳንኤል ራሱ ምንድነው በአንበሳ አልተበላም አይደለም። ያን ያደረገው ምንድነው? የእስራኤል አምላክ ተአምር ነው። ስለዚህ የኢየሱስ ክርስቶስ የስቅላት ታሪክ ምንድነው የሚለው? ሙሴ ባደረገው በተአምር ከፈርዖን እንዳመለጠ፣ ልክ እንደ ነብዩ ዳንኤልም ከአንበሳ መንጋጋ እንዳመለጠ የእስራኤል አምላክ ጸሎቱን እንደሰማው እንደዛ ነው የሚለው መጽሐፉ እንጂ ከእስልምና አይርቅም። ለዚህ ነው አንደኛ ቁርአን የወንጌል አራሚ ነው። እኛ በወንጌል አማኞች ነን። ወንጌል ኢየሱስ ክርስቶስ የእግዚአብሔርን ወንጌል የሰበከ ሰው ነው። ኦኬ። የአምላኩን ወንጌል የአምላኩን ትምህርት የሰበከ ሰው ነው እንጂ ወንጌል ኢየሱስ አምላክ ነው ኢየሱስ መሞት አለበት አይደለም። በነገራችን ላይ እዚህ ጋር ማወቅ ያለባችሁ ማለት ነው መጽሐፍ ቅዱስ በጣም የሚጠላውና የሚቃወመው አስተምሮ አለ። እሱ ምንድነው?
የሰው ልጅ የተፈጠረው በእግዚአብሔር ምስል ነው። በእግዚአብሔር ምስል የተፈጠረን ሰው መግደል ትልቅ ወንጀል ነው። ትልቅ ወንጀል ነው። ኢየሱስ ክርስቶስ ደግሞ በእግዚአብሔር አምሳል የተፈጠረ ሰው እስከሆነ ድረስ እንደ ስላሴ ዶክትሪን አስተምሮ ኢየሱስን ገለን ገነት እንገባለን አያስኬድም። እንደውም እነዚህ ሰዎች ኢየሱስን ገለን በደሙ የኢየሱስን ደም ቀብዳ ሲዘን ገነት እንገባለን ካሉ ነገ ጧት በእግዚአብሔር ፊት በጣም ጸያፍ ወንጀለኞች ተብለው የሚቀርቡ ናቸው። ምክንያቱም ሰው አይገደልም። ለምሳሌ አሁን መስዋዕት ሆኗል ነው አይደለም የሚሉት። በነገራችን ላይ እግዚአብሔር በግረዱልኝ እንጂ ሰው ረዱልኝ አላለም። ስለዚህ ልብ ብላችሁ መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስ ስታነቡ ምንድነው ነብያቶች በህዝብ ተገድለዋል ነው። ስለዚህ ኢየሱስ እንኳን ተገደለው እንኳን ብንል እንደነዛ ነብያት ጣፋንታ ነው የሆነው ነው። እንደ ዳንኤል ከአንበሳ መንጋጋ እንዳመለጠው እንደ ሙሴ ከባህር እንደዳነው ክርስቶስም ከመሰቀል ዳነ ነው የሚለው መጽሐፍ ቅዱስ ይሄን ነው የሚለው። ስለዚህ ቁርአን ምን አለ? አንዱ ሰቅየዋለሁ አንድ አልሰቀልኩትም ሲል ሲደናበሩ ምን አለ? በቃ አረፉ፣ ሬስት አድርጉ፣ በቃ ምንም ሳይሆን አርጓል ነው። መጽሐፍ ቅዱስም አርጓል ይላል። ቁርአኑ ምርጥ አንባቢ ነኝ አለ። በስነ ስርዓቱ ያንብብ፣ ታሪኩን ይረዳ። መጽሐፍ ቅዱስና ቁርአን አንድ መልእክት ነው ያላቸው። ክርስቶስ አርጓል። በአጭር ደረት በጠባብ ደረት በአጭር ቁመት ተወስኖ ወንድ ልጅ ከነቃጭሉ በገነት አለ። ተሰቀለ ካል የሚለኝ ክርስቲያን ሙቶ መቅረት በስብሶ መቅረት ነበረበት ኢየሱስ። ስለዚህ ክርስቶስ አልበሰበሰም። ኦኬ መበስበስን እንዳያይ ነው የሚለው መጽሐፍ ቅዱስ እኮ። መበስበስን እንዳያይ በቃ ተነሳ፣ አረገ። የሚያወራው ስለ ተአምር ነው። አምላካችን አላሁ ሱብሃነሁ ወተዓላ ኦኬ መበስበስን እንዳያይ ጠላቶች ይዋረዱ ዘንድ ኢቭን ጫፉን እንኳን ሳይነካ ለ3 ቀን እንኳን ሳይሞት ነው ያረገው። በነገራችን ላይ ኢየሱስ ክርስቶስ ስለ ስቅላት እኮ የዮናስን ታሪክ ሲናገር ነበር እኮ። ዮናስ አሳ ነባሪ ውስጥ 3 ቀን ሞቷል እንዴ? አልሞተም እኮ። ኦኬ ዮናስ ራሱ በአሳ ነባሪ ውስጥ እኮ 3 ቀን ተአምር እኮ ነው። እና አሁን ዮናስን አሳ ነባሪ ውጦታል እንዴ? አልዋጣው። ከአሳ ነባሪው ሆድ ውስጥ ከ3 ቀን በኋላ ወጣ። ስለዚህ ኢየሱስ ክርስቶስም ከመድር እምብርት ውስጥ ከ3 ቀን በኋላ ወጥቶ አረገ፣ አልተሰቀለም። እኔ በጣም የሚገርመኝ በክርስትና ላይ በወንጌል ላይ ለዘመናት ሲቀጠፍ የኖረው ምንድነው በእስልምናና በክርስትና ትልቅ ሰፊ ልዩነት እንዳለ። ክርስትና ተሰቀለ ይላል፣ እስልምና አልተሰቀለ ይላል። አይደለም፣ ክርስትና በቃ አረገ፣ ኢየሱስ ክርስቶስ አረገ ነው የሚለው። እስልምናም አረገ ነው የሚለው። ዘጭብጥ ይሄ ነው። የስቅላቱ ዋና መንስኤዱ ምንድነው? ኢየሱስን የሚያሳድር ጠላት ነው የሚለው መጽሐፍ ቅዱስ ላይ። ሰይጣን ነው የሚለው ክርስቶስን የሚያሳድዱ። የዮሐንስ ወንጌል ምዕራፍ 8 ከቁጥር 40 ጀምራችሁ ስታነቡት ኢየሱስ እናንተ አባታችሁን የዲያብሎስን ነው ማድረግ የምትፈልጉት፣ እኔን ሊገለኝ የሚፈልገው እሱ ነው ይላል። ስለዚህ ነብያትን የሚያሳድደው ማን ነው? ሰይጣን ነው። ስለዚህ ሰይጣን ተዋርዷል፣ ክርስቶስ አርጓል፣ አልሞተም ይላል መጽሐፍ ቅዱስ። ቁርአንም ክርስቶስ አርጓል፣ ሰይጣን አልተሳካለትም፣ አልሞተም ይላል። ስለዚህ የክርስቶስ ማረግ ዮናስ ከአሳ ነባሪ ሆድ እንደወጣው ነው። የክርስቶስ ማረግ ሙሴ ከቀይ ባህር ሆድ እንደወጣው ነው። የክርስቶስ ማረግ ዳንኤል ከአንበሳ መንጋጋ እንደወጣ ነው። መጽሐፍ ቅዱስ የሚያወራው ስለ ተአምራት ነው። ቁርአን የሚያወራው ስለ ተአምራት ነው። በተአምር የሚያምን ይሄ ይምጣና ይሞግተን። በጣም ለዚህ ነው መጀመሪያ ላይ እኮ ኦፒ ምን እንደምል የኢየሱስ ሰውነት ይታወቅና ኦኬ ኢየሱስ መለኮት እንዳልሆነ ሐዋርያቶች ስለ ክርስቶስ ምን እንደሰበኩ ይታወቅና ስለ ስቅላቱ እንደርስበታለን የምለው ለዚህ ነው። መጀመሪያ የኢየሱስ ነገር ሲታወቅ ኢየሱስ ሰው መሆኑ ስታረጋግጪ ይሄ ሰው ልክ እንደነ ዳንኤል ልክ እንደነ ዮናስ ልክ እንደነ ሙሴ ህዝብን ሲመራ ሲያስተምር ጠላት ተነሳበት፣ ጠላት ይዋረድ ዘንድ አምላኩ የእስራኤል አምላክ ወደ ራሱ ወሰደው የሚል ይሄ ነው የሚያስረዳ። እና ለዚህ ነው በደንብ አንብቡ የምለው። በነገራችን ላይ ኢየሱስ ምን ይላል? ምንትን የዮናስን ህዝብንና አለ የሳባ ያቺ ንግስተ ሳባዋን የሳባዎችን ንግስቷን እሷን ምስክርን ታመጣባቸዋለሁ አለ። ምክንያቱም ያቺ ወደ ሰለሞን የመጣችው ንግስተ ሳባ ሰለሞን እንዳይች አመነች፣ በእስራኤል አምላክ አመነች። የዮናስም ህዝብም ዮናስ ተአምራት እንዳደረገ ሲያዩ አመኑ። ኢየሱስ ግን እኔ ከዮናስ የበለጠ ከሰለሞን የበለጠ ነገር አሳይቻችሁ ልታምኑብኝ አልቻላችሁም። ስለዚህ የትንሣኤ ቀን ማን ምስክር አመጣባችኋለሁ አለ? የሳባዋን ንግስትንና ዮናስን ምስክር አመጣባችኋለሁ አለ። ተአምራት አደርጋለሁ አለ። ስለዚህ የምንረዳው ከወንጌል የምንረዳው ክርስቶስ በተአምር ያረገ የነ ዳንኤል የነ ዮናስ የነ ሙሴ ወንድም እንጂ ተሰቅሎ በስብሶ የቀረ አይደለም። ይሄን ነው ምለው ውዴ። የተደጋገመ በሰፊው እናወራበታለን ሰሞኑን። ኢንተርኔት እንዲኖረኝ ጸልዩ። ኦኬ ቴንክ ዩ። ጴላ እንዴት ነህ? ጲላጦስ ባቢ ሰላም ነው? አማን ነው አለን። ምትለው ነገር አለ እንዴ? ኧረ ምን ለማንኛውም ብዙ እንትን የለም። ኢየሱስ ክርስቶስ ተመልሶ ሲመጣ
ሰላም በሉልኝ። ሲሞትም እኔ ቀብር አጠገብ ቅበሩት። ጨርሻለሁ። እኔ ልተኛ ነው። ደህና ደሩ። ደህና ደር ባቢ፣ ደህና ሁኑ። እሺ ይመቻችሁ። አዲሴ ኦፒዬ ደህና ደሩ። በሰፊው እንገናኛለን። እሺ ጸልዩበት ኢንተርኔትን። ደህና ዋሉ። እሺ ይመቻችሁ። በስንት እንጸልያለን። ባቢ ሩሄንን ሰባትን ሰላም በለት። እሺ ውዴ እና ሂጂበት። ሰሞኑን ይሄን ያሹን የስቅላቱን ሂጂበት፣ አውሪበት፣ በደንብ እናስተምርበታለን። ማውራው ነገር የለኝም። አሁን ተጨረሽ ችግር የለው። ዝም በያችሁ ደግሞ ኮሜንት አትይ። እኔ ኦፓ ስጠየቅ የምመልሰው መልስ የኦፓ መልስ ተብሎ በመብት ደረጃ ይያዝልኝ ነው እንጂ ከፈለጋችሁ ከአባቱ ቀኝ አመታችሁ ስቀሉት። ኢሳ ይመጣል ትሉ ለእናንተም ከፈለጋችሁ ገበሬ ያድርጉ። ይመጣል ኢንሻአላህ፣ ይመጣል ኢንሻአላህ፣ በኢዝኒላህ ይመጣል፣ ይመራናል፣ ያስተምረናል። ገበሬ ያድርጉ ሲመጣ ይሄ ነው እኮ የኔ አቋም እኮ ይሄ ነው። ግን እኔ ለምን እኛ መስማት የምንፈልገውን አልተናገርሽም? ለምን እኛ እንደተረዳነው አልተረዳሽም? የምባል ሰው አይደለም። ዝም ባችሁ ውጤ እንደውም ቪዲዮ ስሪ፣ በደንብ ስሪና ይንጫጩትም። ቪዲዮ አልሰራም። እኔ እኮ እንደዚህ ሰብሰብ ብለን ሲነሱ ሀሳቦች ነው ሀሳቤን የምሰጠው አይደለ? እንደዚህ ሰብሰብ ስንል ትናንትም እንደዚህ ነው የተፈጠረው። ገስት ላይ ቁጭ የተነሳ ሀሳብ ነበር፣ የራሴን ሀሳብ ሰጠው ማለት ነው። በሰጠሁት ሀሳብ 24 ሰዓት ሙሉ ሲያለቅሱ ለምን መግለጫ አልሰጥም ብዬ መግለጫ ነው የሰጠሁት። ማህበራዊ ሚዲያ እንደዚህ ካልሆነ ስለማይቻል ነው። እናመሰግናለን ወዶቼ። አሁን ቃላቸው እያሉ ነው ኮሜንቶች። ውይ እንደ ኮሜንት አጥፎ ግን ላይ በስገቡ ባብዬ መተኛበት ሰዓት ነው። እሺ ወዴ ከንትን ነው። እኔ ወዳችኋለሁ፣ አከብራችኋለሁ። ደህና ሁኑ። እንደነገርኳችሁ ነው። ዝም ብላችሁ ይስ መከራውን ከምታበሉት እኔ ካገኘው ተጨብጠዋለሁ። ኢየሱስን ሳላገኘው ከሞትኩ ግን ያው እኔ ወዳጁ ስለሆንኩኝ ያጠገብ ቀበሩ ኢሳን ነው ኢየሱስን ነው ማግኘት የምፈልገው። ኢሳን ነው ኢየሱስን ነው አንተ ማግኘት የምፈልገው? የኔ ፍቅር ኢሳ ማን ነው? ኢየሱስ ማን ነው? ተመሳሳይ ነው። ኢሳ፣ ኢየሱስ፣ ያሸዋ ምናምን ሁሉ አንድ ሰው ነው። ስለዚህ ካጠገብህ እንዲቀበር የምፈልገው ራሱ ሰውየው ነው ማንም ይሁን። አዎ ይመጣል እኮ እንደዚህ በክንፍ እየበረረ ይመጣል። በዛ ሲመጣ ተመልሶ ይሞታል እና እኔ አጠገብ ቅበሩት። ሰው ዝም ብሎ ነው መከራውን የሚበላው። ጨርሻለሁ። ኢሳና ኢየሱስ ልዩነት ያላቸው መስሎኝ ነበር በአንተ አረዳድ። ይሄ ደግሞ የከፋ ነው። ይሄ ዘግምተኛ ትውልድ ፍልስፍና ነው። ያሸዋል ገና ያሸዋል ገና። እሺ ተሻሽኒ በቃ ልተኛሽ። ደህና ደሩ የኔ ፍቅር። መልካም ጊዜ፣ መልካም አዳር። አሁን ደግሞ ዞር እያለን እንቀውጠው። እንደዚህ ነው የምናደርገው። ከተላመድን መልካም፣ ካልተላመድን የፕላትፎርሙን ሲስተም ተጠቅመን ፎሎ እና ብሎክ በመደራረግ የዜግነት ግዴታችንን እንወጣለን። እኛ 665 ራስ ገዝነን ዛሬ ምን አሉ ትናንት ምን አሉ የምንባል ሰዎች አይደለንም። በፈለግነው ሰዓት የፈለግነውን ነገር እንደምንናገር ከዚህ በፊት አስቀድመን ተናግረናል። አይደለም እንዴ ፍቅርዬ? ትክክል ነው። ይሄ ነው ማለት የምንፈልገው። መልካም ጊዜ፣ መልካም ቀን፣ መልካም ውሎ፣ መልካም አዳር ሁላችሁም ባይ አዲጌም ላንቺ። እሺ ውጭና ትንሽ ደውይልኝ 1-2 ደቂቃ ምናምን የሆድ ሆዳችንን አውርተን እንትን ልበል። ማናወራ ግዴታ ነው። እሺ በቃ ደህና ነው። የምናገር ሰው አይደለም። እኔ ሳወራ ንግግሬ ከጣማችሁ ቁጭ ብላችሁ ታዳምጣላችሁ እንጂ ኑና አውራ ብዬ ጠረቻችሁም አላውቅም። ደግፉኝም ብያችሁ አላውቅም። ተቃውሙኝም ብያችሁ አላውቅም። የኔ ሀሳብ ነው። ስለዚህ ሀሳቤ ላይ መብት አለኝ። መብቴን የሚጋፋን ሰው አልቋቋምም፣ አልታገስም። ነገም ተነጎዳም ስለ ክርስቶስ አምላክነት፣ ስለ ክርስቶስ ስቅለት፣ ሞትና ተንሳኤ ከሙስሊም አልማርም። ስለ እስልምና እውነትነት፣ ስለ ተውሂድ፣ ስለ አላህ፣ ስለ ነብዩ ከክርስቲያን አልማርም። ምን ብዬ ነው የምማረው? እስልምና የለም ብሎ ከሚል ሰው ነው ስለ እስልምናም ጠይቀው። ነብዩ መሐመድ ሐሰተኛ ነብይ ነው ስለሚል ሰው ነው ስለ ነብዩ ባህሪ ነገር የሚም ጠይቀው። አልገደሉትም አልሰቀሉትም ከሚል ሙስሊም ነው ስለ ክርስቶስ ስቅለት የምጠይቀው ነው ይባል። ደደብ ናችሁ እንዴ? ራሳችሁን ቻሉ። አንድ ቦታ ተገኘን እንጂ አንድ አይነት ሰዎች አይደለንም። ይሄ ሊሰመርበት ይገባል። በአቋም ደረጃ እኔ ራስ ገዝ ነኝ። ሐሳቤን ለመገደብ አቋሜን ለማስቀየር ጥረት እንዳታደርጉ። አልሰማችሁም። ግልጽ ነው። ስለዚህ ጥያቄ
እኛ ሀሳብሽን እንደ ሀሳብ እንቀበላለን። እንድጽር ስለሆነ ድረስ ደግሞ እኛ መጽሐፍ ቅዱስ ውስጥ ገብተንም ቁርአን ውስጥ ገብተንም ለማስረዳት እንሞክራለን። ለማይቀበል ሰው ግዴታ እናስገደድም፣ አንጭንበትም። አንቺም እንድትናገሪም አንጠብቅም። ስለ ስቅለትም መተሽ እንድትጠይቂ አናስገድድም። ምክንያቱም አንቺ አልፈልግም ካልሽ አትፈልጊም ነው። እኛ ግን እዛ ውስጥ ገብተን ማውራት እንችላለን። ለምን ይፈቅድልናል መጽሐፋችን። ምክንያቱም ከዛ በፊት የነበረውም የአምላክ ቃል ነው ስለሚል ተበርዟል ብሎ ነው የሚናገረው እንጂ የዲያብሎስ ቃል ነው ብሎ አይደለም የሚናገረው፣ ወይም ደግሞ የሆነ ተረት ነው ብሎ አይደለም የሚናገረው። የአምላክ ቃል አለበት፣ ቅሬታ አለበት። እዛ ውስጥ ገብተን ትክክለኛውን ነገር ለማሳየት እንሞክራለን። እኛ ከዛ አንፃር ነው ወደ መጽሐፍ ቅዱስ ሄደን የምናጣቅሰው፣ ስለ ስቅለት የምናገረው ከዛ አንፃር ነው። ምክንያቱም አረጋጋጭ ነው ብሎ ነው የመጣው ቁርአን። የቀደሙትን መጽሐፍ ታረጋግጣለሁ ነው። የቀደሙ መጽሐፍ የሚያረጋግጥ ከሆነ ደግሞ እነዛን መጽሐፍቶች እየከፈትን ለማሳየት እንሞክራለን። ስለዚህ በዛ መንገድ ተረጂው። እኛም ስንጠይቅ ስናወራ ሀሳባችን ለማረጋገጥ መሆን ስለሆነ ብቻ ነው እንጂ ጀስት ምንም እኮ በቂ እኮ ነው። ቁርአን የሆነ ነገር ለመግለጽ በቂ ነው። ምንም ተጨማሪ ነገር አያስፈልገውም። ግን አንድ ሰው ከመጽሐፉ ለመናገር ካስፈለገ ከመጽሐፍ እናሳይ ብለን ስንሄድ መጽሐፋቸው ራሱ ያንን ያስተምራል ለማለት ነው እንጂ ቁርአን በቂ ነው። እኛ እውነቱን ለማወቅ አስፈላጊ ከሆነ ቁርአን ይበቃናል። ንጽር ከሆነ ግን እዛ ሄደን እናሳያለን ለማነጻጸር ማለት ነው። እና ግን የአንቺን ሀሳብ ደግሞ እንደ ሀሳብ እንቀበላለን። አንቺ ማትፈልጊ ከሆነ አናስገድድም። ሀሳቤን ተቀበሉ። አሁንም ላስተካክላችሁ፣ ሀሳቤን ተቀበሉ ሳይሆን መብቴ ይከበርልኝ፣ አቋሜ ይታወቅልኝ ነው። ሀሳቤን ተቀበሉ አይደለም እያልኩ ያለሁት። እንደዚህ አይነት ትእዛዝም ምልከታም የለኝም። እኔ ኦፓል የሆነ ቦታ ገብቼ ስናገር፣ እዚህም ስናገር፣ ሌላም ቦታ ስናገር የኔ ሀሳብ ነው። እኔ ራስ ገዝ ነኝ። ስለዚህ ሀሳቤን ተቀበሉ ሳይሆን ያልኩት መብቴ ይከበርልኝ፣ ሀሳብ የመግለጽ መብቴ ይከበርልኝ። አትጠይቁኝ ከሆነ ኢስላማዊ ጥያቄ አልጠይቅም። ለምን? ሃይማኖታችሁ ስለሆነ። የጠየኩት አንድ ጥያቄ ነው፣ እሱም ተመሰለባቸው ማለት ምንድን ነው አይደል? ይሄን ያህል የሚያናድድና የሚያስቆጣ ከሆነ አልጠይቅም። ትናንትና የሚገባው ልጠይቅ አይደለም፣ አጋጣሚ የተነሳ ሀሳብ ነው። ገብቶሃል አባባሌ? ከነበርከ ከመጀመሪያ መተላለፍ ነው የሚሆነው፣ አለመግባባት ነው የሚሆነው። ላይክ አንቺ የምትዩና እነሱ እየተረዱ ያሉት አለመግባባት የሆነ በቦታ አልነበርኩም። በእርግጥ መጨረሻ ላይ ነው ስትወጪ እንደውም የነበርኩ የገቡት፣ ግን አለመግባባት ነው የሚሆነው። አንቺ የምትዩም እኛ እናከብራለን፣ ሀሳብሽን እንቀበል፣ መብትሽን እናከብራለን። መብትሽ ምንድነው? እኔ አልማርም ከኡስታዝ ስለ ስቅለት ካልሽ በግድ ላስተምር የሚል የለም። እኔም አልናገርሽም ራሱ እኔ በእኔ ደረጃ ማለት ነው። እኔ አስተማሪ ቢሆን አልናገርሽም። አንቺ አለመስማት መጥቷለሽ። ግን አሁን ለምሳሌ ሙስሊም ቤት እኛ ማውራት እንችላለን። አንቺ ባለሽበትም ሆነ በሌለሽበትም ልብ እናድርገን ስለ ስቅለት እናወራለን። ለምን ያዘናል መጽሐፋችን። ግን አንቺ ደግሞ ያንን ብታወሪ አሁንም አታውራ አይደለም ያልኩት። እኔ ትናንትና የተናገርኩት እኔ ገደገምኩ ያለሁት አሁን የተረዳዳ ነው ይመስለኛል። እኔ ስለ ክርስቶስ ስቅለት ስለ መጽሐፍ ቅዱስ ማብራሪያ ከእስልምናም ሆነ ከሙስሊሞች አልቀበልም ነው ያልኩት። መናገር አችሉም አይደለም ያልኩት። አባባሌ ገብተዋል? ገብቶኛል እኮ ልክ እኮ ነው። እኛ ያው እናከብራለን ብያለሁ። አለመቀበልሽን መስማት ባትፈልጊ እንኳን አናገርም ነው። እኔ ግን ጥያቄ አለኝ። ጥያቄ አለኝና ተመልካቾቻችን የምታዳምጡት በይሁዳ መስኮት የሚተላለፍላችሁ የታዲያስ አዲስ ፕሮግራማችን ነው። እንግዲህ ታዲያስ አዲስ ፕሮግራማችን ዛሬ አንዷ ንግስቲቱ ጥያቄ በማንሳቴ አንዳንድ ሰዎች ሾጥ አድርጓቸው ለምንድን ነው የኔ መብት የማይከበረው ብላ ነው ቅሬታዋን እያቀረበች ያለችው። እኛ ደግሞ መብቷን መከበር አለበት። ማንንም ሰው የፈለገውን እንደፈለገ አድርጎ የመጠየቅ መብት አለው። ስለዚህ ሰው ጥያቄ ሲጠይቅ እናንተ የሚጠበቀው መመለስ ብቻ ነው እያልን ነው። እንደ 665 አባል ደግሞ የሆነ ሰዓት ላይ በዚህ ጉዳይ መግለጫ የምንሰጥበት ይሆናል። ነገሩ በውስጥ አንዳንድ ሰዎች ጋር እያወራንበት ነው። በቻት ብዙ እንትን እያደረግንበት ነው። ውሳኔው ላይ ደርሰን ከባድ መግለጫ እንሰጣለን። የኛንም እስከ ቀደም ልታሳስተን በኢየሱስ ክርስቶስ ስቅለት ዙሪያ እንዴት ነው የእናንተ አቋም ብላ ወይዘሪት ሀያት ጠይቃን ነበረ። እኛ ግን በዚህ ዙሪያ ያለን አቋም ግልጽ አድርገን አውርተናል። እናቀመኛ ደግሞ በኢየሱስ ክርስቶስ ስቅለት ዙሪያ ያለን አቋም የሆነ ሰዓት ላይ እናፈነደዋለን። አሁን ምንድን ነው ኢየሱስ ክርስቶስ
የኢየሱስ ክርስቶስ መሰቀል ከሙስሊምም ከክርስቲያንም ከአይሁድም ማዳመጥ አልፈልግም ማለት አይቻልም። ለምን ሲባል የኢየሱስ ክርስቶስ መሰቀል ተሰቀለ፣ ሞተ፣ ተነሳ፣ አረገ። ክርስቲያን ሰቀል ነው፣ ገደል ነው፣ ቀበር ነው፣ ደበቅ ነው። አይሁድ አልተሰቀለም፣ አልተገደለም፣ አነሳው ሙስሊም። ስለዚህ ጉዳይ ከእነዚህ ሰዎች ነው ማዳመጥ ያለብን። እነዚህ ሰዎች በዚህ ጉዳይ ሲያወሩ ሲወራ ዝም ብለን ማዳመጥ አለብን። የኢየሱስ ክርስቶስ ስቅለት ከሙስሊም መማር አልችልም ማለት አይ እኔ ኢየሱስ ክርስቶስ ተሰቀለ ብዬ ነው የማምነው፣ ስለዚህ አልተሰቀለም የሚል ሀሳብ ከመጣ ከበድ ይለኛል ነው። አይ አልተሰቀለም የሚለውንም ከክርስቲያን መስማት አልፈልግም ማለት ደግሞ አልተሰቀለም አልተቸነከረም ብዬ ነው የማምነው፣ ስለዚህ እናንተ መስማት አልፈልግም። ስለሆነ ነገሩን ወደ ጎን ተውና አንድ ሰው ግን እኔ ስለዚህ ጉዳይ ከእናንተና መስማት አልፈልግም ብሎ ካለ ሐሳቡን፣ እምነቱን፣ ፍላጎትን ለሰውየውን ለቀቅ አድርገን ብንተው መልካም ነገር ነው። እኔ ቅድምም ሳወራ ነበረ። አዎ ለእኔ ይተውልኝ። ምክንያቱም እኔ መጽሐፍ ቅዱስ የሚናገረው እንደ መጽሐፍ ቅዱስ ነው የምቀበለው። መጽሐፍ ቅዱስ ማንበብ እችላለሁ እኔ ባቢሎን ገባ ፍቅሬ። ስለዚህ አማርኛው በአማርኛም በለው በምልክት ቋንቋም በለው በግዕዝም በለው ችግር እየፈጠረ ያለው እኮ ግሪኩን እኮ ነው። የግሪክም በለው የሂብሩም በለው የሂንዱ መጽሐፍ ቅዱስን እኔ ማንበብ እችላለሁ። ቁርአን ማንበብ እችላለሁ። ስለዚህ እኔ የምጠይቀውን አካልም የምቀበሉም አካል አውቃለሁ ነው ያልኩት። ይሄ የመብት ጉዳይ ነው ባቢ። እኔ ገብቶኛል፣ የሆነ ነገር ማይቼ ስለነበረ ገብቶኛል። ለዛ ነው ዝም ያልኩት። መብቴ ሊከበር ይገባል። መብቴ ምንድን ነው? እኔ ስለ ክርስቶስ ስቅለት ከመጽሐፍ ቅዱስ አንብቤ እንደተረዳሁት መጽሐፍ ቅዱስ ኢየሱስ ክርስቶስ ተሰቅሏል ነው የሚለው። ስለዚህ ስለ ክርስቶስ ስቅለት መጽሐፍ ቅዱስ ነው የማነበው። መጽሐፍ ቅዱስ ላይ ደግሞ እኔ ሳነብ የተረዳሁት የገባኝ ኢየሱስ ክርስቶስ እንደተሰቀለ ነው። ይሄ እኮ የኔ አቋም አይደለም እንዴ? እማወራ ስለ አቋም ነው። ስለ ቁርአን ሳነብ ቁርአን አንብቤያለሁ። እኔ ቁርአን ሳነብ የትኛው ሙስሊም እዚህ ውስጥ ነው መጥተው ኦፓ ቁርአን ጠይቀኝ ነበር የሚል ሰው አልጠየኩም። እኔ ቁርአን የነበብኩት እኔ ለንጽጽር ብዬ አይደለም። እምነት መነጻጸሪያ ወይም ደግሞ አቅም መለኪያ እውቀት መለኪያ አይደለም፣ መዳኛ ነው። ሃይማኖት የወጣሁት እኮ እኔ ዛሬ 20 ዓመት ነው። ስለዚህ ካነበብኳቸው ሃይማኖቶች ውስጥ ሁሉ ቀድሜ ያነበብኩት እንኳንም ማነበብኩት ከምለው አንዱ ቁርአን ነው። ስለዚህ አንድ ክርስቲያን ሄጄ ስለዚህ ቁርአን ምን ትላለህ፣ ስለ አላህ ትእዛዛቶች ምን ትላለህ፣ ስለ ነብዩ መሐመድ ምን ትላለህ ብዬ ጠይቄ አልጠይቅም። የሚመልስልኝ ስለማውቀው፣ መልሱን ስለማውቀው። ለንጽጽር ከሆነ ተነጻጸሩ ብያለሁ። እኔ ግን መብቴ ትናንት የተናገርኩት አቋሜን ነው። የኔ አቋም ስለ ክርስቶስ ስቅለት፣ ስለ ክርስቶስ ሞትና ተንሳኤ መጽሐፍ ቅዱስ ላይ ያለ ሀሳብ ነው የምቀበለው። የመጽሐፍ ቅዱስ አማኝ ነው የምቀበለው። ስለ እስልምና፣ ስለ ነብዩ መሐመድ፣ ስለ አላህ የምቀበለው ኡስታዞችንና እስልምናን ነው፣ ቁርአንን ነው፣ ሀዲስን ነው። ይሄ የኔ አቋም ነው። ይሄ ልክ ነው ያ ልክ ነው አይደለም እያልኩ ያለሁት ባቢ፣ አቋሜን በግልጽ እያስቀመጥኩኝ። ልክ ነሽ። ስለዚህ ቁርአን ልክ ነው ብዬ ስናገር ቁርአን ላይ እንደዚህ የሚል ሀሳብ ልክ ነው፣ ነብዩ መሐመድ እውነተኛ ነብይ ናቸው ብዬ ስናገር የሚናደድ ክርስቲያን ካለ እኔ አያገባኝም። በአምላክነት ደረጃ የአምላክነትን መስፈርት የሚያሟላ አላህ ነው ብዬ ስናገር የሚናደድ ክርስቲያን ካለ እኔ አያገባኝም። ኢየሱስ ክርስቶስ ተሰቅሏል ይላል መጽሐፍ ቅዱስ። ስምዖን አይደለም የተሰቀለው፣ እኔ እንደዛ አይደለም የተረዳሁት ብዬ ስናገር አቋሜ ነው። ስምዖን የተሰቀለው ብሎ ሲያለቅስ የሚውል ሙስሊም ካለ ምን አገባኝ? እኔ እኮ መብቴ ይከበርልኝ ነው። አቋሜን ስናገር ለምን ተናገርሽ ልባል አልችልም። አልገደሉትም፣ አልሰቀሉትም፣ ተመሰለባቸው ማለት ምንድን ነው? አብራሩልኝ ብዬ መጠየቅ ይሄን ያህል ያበሳጫል ወይ እንዴ? ነው ሼም እኮ ነው። የጠየቁት ጥያቄ አንድ ነው። ኦፓል መጽሐፍ ቅዱስ ስለ ቁርአን አያገባውም፣ ቁርአን ስለ መጽሐፍ ቅዱስ አያገባውም አለች ከሆነ አዎ አያገባውም። የማን አቋም ነው? የኔ አቋም ነው። የሀሳብ መገደብ ልታመጡብኝ ነው እንዴ? ሌላ አቋሜን ነው እየነገርኩ ያለሁት። ልክ የሆነና ልክ ያልሆነ አይደለም። እኔ ኦፓል ስለ ቁርአን መጽሐፍ ቅዱስ የመጽሐፍ ቅዱስ አማኝ የማብራራት መብት አላቸው ብዬ አላምንም። የኔ አቋም ነው።
ስለዚህ እየተናገርኩ ያለሁት እንዲህ አድርጉ እንደዛ አታድርጉ አይደለም። አቋሜ መብቴ ይከበርልኝ። ሐሳቤን መገደብ አትችሉም። እኔ የትኛውን ቦታ የምናገረው ሐሳብ ያመንኩበት ሐሳብ ነው። ከምን አንጻር እንደምናገር፣ ለምን እንደምናገር፣ መቼ እንደምናገር የምወስነው እኔ ነኝ፣ የማውቀውም እኔ ነኝ። በገባችሁ ልክ አስተያየት መስጠት ትችላላችሁ። መብቴንና ሐሳቤን ግን መገደብ አትችሉም። አንድ ነገር ማድረግ የምትችሉት እስልምና አጠይቂ ከሆነ አልጠየቃችሁም። የጠየኳችሁ አንድ ጥያቄ ነው። ተመሰለባቸው ማለት ምን ማለት ነው በእስልምና በይነ ጠይቁ። ትናንትና ይሄው ሌሊቱንም ቀኑንም ሙሉ ታለቅሳላችሁ። ዋይ ለምን? ኡስታዙ መጥቶ ጥያቄን ጠይቆ አመሰግናለሁ ብዬ አክብሬን ሸኞት። ጥያቄሽ ችግር አለበት አላለኝም። ጥያቄ ችግር አለበት ወይስ መጠየቅ አልነበረብኝም? ወይስ አይ ኦፓ ስለ ኢየሱስ ክርስቶስ ስቅለት ከእስልምና መጠየቅ ነበረብሽ፣ አቋምሽ ልክ አይደለም ነው የምትሉት? አልገባኝም። ስለዚህ ለእናንተ እየነገርኳችሁ ያለሁት አሁን እዚህ ጋር እየተናገርኩ ያለሁት አቋሜን ነው። ስለ ክርስቶስ ስቅለት፣ ስለ መጽሐፍ ቅዱስ ከሐዲስና ከቁርአን ማብራሪያ አልወስድም፣ ከኡስታዞችም ጭምር አልወስድም። እንደ ሀሳብ ልቀበል እችላለሁ። አቋሜን እየነገርኳችሁት ስለ እስልምና፣ ስለ ቁርአን፣ ስለ ሐዲስ ከዲያቆን ከካህናት ከፓስተር ከቅል ጎታች ከጥሩምባ ነፊ አልወስድም። ይሄ የኔ አቋም ነው፣ የኔ መብት ነው። ስለዚህ እየጠየኳችሁ ያለሁት መብቴን አክብሩ ነው። የተግባባን ይመስለኛል። ኦፓል መብትሽን ሁሉም እናከብራለን፣ ሌላውም ያከብራል። እኔ ግን እዚህ ጋር ያልገባኝ ነገር ለምን ጠየቅሽ ብሎ ያወራን የወቀስ ሰው አለ። ለምን ጠየቅሽ የሚል ነገር ሰምተሻል? ኦፍ ኮርስ ይሄ እንዴ እሱን እኮ ነው የምልክ። ለምን ስታወሪ እኔ አንዴ ኦፓል አንዴ ይቅርታ አድርጊልኝና የስ መጠየቅ ትችያለሽ፣ አለመጠየቅ ትችያለሽ፣ ማመን ትችያለሽ፣ አለማመን ትችያለሽ። ኦፓል ናት፣ የራሷን ውሳኔ መወሰን የምትችል ናት። ህይወቷን የምትመራ የምታስተዳድር ሴት ናት። ማንም የእሷ ውሳኔና እንዲያርጊ እንደዚህ ያርጊ ሚላት የለም። የፈለግሽው መብትሽን ሁላችንም እናከብራለን። እዛ ጋ እኔ ትላንትና አልነበርኩም በመሰረቱ ግን አሁን እዚህ ጋር ግን ቻትም እየተደራረኩ ነበርና ላይክ ኤግዛክትሊ እዛ ጋ ኦፓል እንደዚህ አይነት ጥያቄ ለምን ትጠይቂያለሽ ብሎ ቪዲዮ የሰራብሽ ወይም ደግሞ እዛ ጋ የወቀስሽው አለ ወይስ በተሰጠሽ ላይ ኮሜንት ላይ ነው? ቀደም ልንገርህ ግልጽ አድርጌ ቀደምም ማሂ ቤት እየተናገሩኝ ነው። ኦልሬዲ ምላሽ ሰጥቻለሁ በኮሜንት ማሂ ቤት፣ ትናንትናም ሌላ ቤት እየተናገሩኝ ነው። ዛሬም ባቢ ቤት ስመጣ ቀደም ኮሜንቶቹ እየተሰጡ ነበረ ነው እያልኩ ያለሁት። አግኝተኛል። ስለዚህ ለሚነሱት ኮሜንቶች ጠቅለል ያለ ምላሽ መስጠት ስለፈለግኩ ነው። በየቦታው መመለስ አልፈልግም። እኔ አቋሜን አንዴ ነው የምናገረው። ገባ? ኦኬ። ይኸው እዚህ ደግሞ መታ ታስመስላለች። ቅድምም ማሂ ቤት የክርስቲያን ደጋፊዎች አገኘሽ እንዴ? ማሂ ቤት ገባ አይደለ? እንደዚህ አይነት እንትኖች አልቀበልም እኔ። ክርስቶስ አልተገደለም አልተሰቀለም፣ 4 ነጥብ 9 ነጥብ ተጠቀም፣ አያገባኝም። ይሄ መናናቅ የሚባል ነገር እኔ ማለፍ ስለማልችል እኮ ነው። በሬስፔክት ማምን ሰው ነኝ። መብቴን ማስከበር ሰው ነኝ። ጠቅለል አድርጌ የተናገርኩት አቋሜን ነው። አትጠይቂን። እናንተ አንድ መብት ነው ያላችሁ እንደ ሙስሊም። ኢስላማዊ ጠያቂ ኦፓል አትጠይቂ ማለት መብት ነው ያላችሁ። ከዛ ውጭ ግን አቋሜ ግልጽ አድርጌ በቃ እዚህ ጋር እንቋጫውና ወደ ሌላ እንትን እንሂድ። ባቢ ጨምሮ ነው ጨምራል። ግን በዚህ ጉዳይ እንዳልኩሽ መብትሽ ሁሉ ይከበርልሻል። መጠየቅም ያለብሽን ኤኒቲንግ ሐዲስም ይሁን ቁርአን ጥያቄ ያለኝ ብለሽ የምትመጪ ከሆነ ጥያቄዎችን መመለስ የሚልሽ ሁሉ ሬዲ ነው፣ ይመለስልሻል። ምንም ችግር የለውም። ግን እንዳልኩሽ ኮሜንት ላይ እኔ ምን እንደተጻፈ አላየሁም። ግን ፐርሰናሊ አሁን ሰርች ባረኩት ግን ለምን ኦፓል እንዲህ ጥያቄ ትጠይቃለሽ ብሎ ቪዲዮ የተሰራ ነገር አለ ወይ ወይም ደግሞ የወቀሳት ሰው አለ ወይ? እኔ አልሰማሁም። ኮሜንት ላይ አንዳንዴ ስምም ቀይሮ የሚጻፍ ብዙ ነገሮች አሉና ኮሜንት ላይ ፎከስ አናድርግ። ማንም ይሁን ሙስሊም ይሁን ክርስቲያን ስም ቀይሮ አይደለም። እኔ ልንገርህ ኑር አዲስ እኔ ሁሌ በማህበራዊ ሚዲያ ሲናገሩ ተጠንቅቀው ከሚናገሩ ሰዎች ነኝ። እኔ ምንም ነገር ስናገር ኃላፊነት ወስጄ የምናገር ሰው ነኝ። እኔ ገብቼ አይቼ አንዴ አይደለም ተደጋጋሚ ሲሆን ይለመዳል። ገባክ? የሚለመድ ከሆነ አቋሜን ግልጽ ማድረግ አለብኝ። እዚሁ እንደተሰበሰቡ ነው የተናገርኩት። አቋሜን ነው እኔ አቋሜ መብቴ መብቴ የለሽም፣ የመጠየቅ መብቴ የለሽም። ስለ መጽሐፍ ቅዱስ ስለ ክርስቶስ ስቅለት ከመጽሐፍ ቅዱስ ነው የምማረው ከቁርአንና ከሐዲስ ከኡስታዝ አልማርም ማለት አቺም ከሆነ ይሄ መብት ጥሰት ነው። እናንተን የሚያናድር ነገር አይደለም ያደረኩት ተብሎ የተናደዳችሁ ይሄ ጥያቄ በየቤቱ ሜንሽን እየተደረግኩኝ እንደዚህ መባል አልፈልግም። መብቴ አይደለም ወይ? መብትሽ አይደለም ከሆነ ችግሩ እሱ ጋር ነው የሚፈጠረው። መብትና ግዴታዬን ስለማቅ እኔ ገብቶሃል ኑር። አሁንም ነገም ተነጎዳም አቋሜ መጽሐፍ ቅዱስ ላይ ያሉ ሐሳቦችን የክርስቶስን ስቅለት ከመጽሐፍ ቅዱስ ነው የምማረው፣ የምረዳው፣ የምቀበለው።
ይሄ አቋም ነው። ስለ እስልምና የምማረው ከቁርአን ከሐዲስና ከኡስታዞች ነው። አቋሜ ነው። እዚህ መብቴ ላይ ተንተርሶ ትችተን አልቀበልም። እኔ አትጠይቂኝ ከሆነ ግን አልጠይቅም። አንድ ጥያቄ ትናንትና ጠይቄ ነው ሌሊትም ቀንም በገባሁበት ቤት እያለቀሱ ያሉት ገባ። አንድ ጥያቄ የጠየኩት ሆነ ማለት አንድ ሰው ጥያቄ ትክክል ካልሆነ የመለሰልኝ ኡስታዝ ይምጣና ያናግረኝ። አክብሮኝ ጥያቄ መልሶልኝ አመስግኘው ነው ሄደው። አሁን እኔ ለእናንተ እዚህ ጋር እየተናገርኩ ያለሁት አቋሜን በመናገሬ ልትናደዱ ይገባችኋል ወይ? መናደድስ አለባችሁ ወይ? ጥያቄሽ ልክ አይደለም ከሆነ ደግሞ የመለሰልኝ ኡስታዝ ይምጣና ይጠይቀኝ። ስለማል ደግሞ አስረግጬ ተናግሬያለሁ። አቋሜ የኔ አቋም ነው። መብቴ ሊከበርልኝ ይገባል። ኦፓ አሁን ምንድነው ሰዎች የተረዱት እዚህ ጋር ላለ ሁሉም ሰውም አይደለም። በነገራችን ላይ ስለ ጥያቄ ሲነሳ ጥያቄ ተጠይቀው መልስ የሚመልሱ ሰዎች ናቸው እንዲህ ማለት መብት ያላቸው። መጠየቅ የለብሽም ብለው ማለት ያለባቸው በጠየቅሽው ጥያቄ መናደድ ካለባቸው ከተናደዱም እንደዚህ አይነት ነገር የሚያስፈልጋቸው ጥያቄ ተጠይቀው መልስ የመመለስ ችሎታና ብቃት ያላቸው ሰዎች ናቸው። ይሄ ንግግር እየተነገረ ያለው ግን አንዳንድ ሰዎች አሉ። በእርግጥ እኔም እንትኑ ስላለ ለዛ ነው እንትን ያደረኩት እና ምንድነው ኦፓ ነች። እምነቷ፣ መንገዷ፣ ሐሳቧ፣ አላማዋ፣ ቀርጿ ኦፓ ነች። ፋጢማ አይደለችም ብዬ ስላችሁ አንዳንድ ሰዎች ሙስሊም አድርገው እንትን የሚያደርጓት ራሱ አሉ። የሚቀርቧት ኦፓን የሚያወሯት የምታወራው ሁሉ ልክ እንደ ሙስሊም መሆን አለበት ብለው የሚያስቡ ሰዎች አሉ። ሊሆን አይችልም። እንደዚህ አድርገህ ከሆነ የምትረዳው በጣም ከባድ ነው። አይደለችም። ኦፓል ነች። ስለዚህ እንደ ኦፓል አድርገህ ነው መቅረብ ያለብህ። እንደ ኦፓል አድርገህ ነው መረዳት ያለብህ። እሷ እያለች አለችው አሁንም መብቴ ነው እንደዚህ ማለትም ማድረግም በእንደዚህ አይነት መንገድ መመራትም መሄድም መብቴ ነው ካለ አንድ ሰው ምንም ልታደርገው አትችልም። ስለራሱ መብት ነው እየተናገረ ያለውና ይሄ እዚህ ጋር ይበቃናል። አንዱ የ665 አባል ምን እንዳለ ግን የተረገመ ትውልድ ነው ያለውና በውስጥ አሁን ምን ጻፈልኝ ኦፓ እንደዚህ ብላ መጠየቋ የ665 አባላቶች በውስጥ ያው ጠያቂ ትውልድ ስለሆን መጠየቋ ትክክል ነገር ነው። ግን ከባዱ ችግር አለኝ እንኳን እኛ ክርስቲያኖች ራሱ መጽሐፍ ቅዱስን የሚማሩት ከሙስሊሞቹ ነው፣ ከሙስሊም ኡስታዞቹ ነውና ነገ የሚቆጭሽ ቃል ትናገሪ በይልኝ አለ ጻፈልኝ ነው። አያገባኝም። እኔ ክሊክ ነው የምናገረው። እኔ ህዝብ አይደለሁም። በነገር ላይ አያገባኝም። እኔ አሁን ይሄ እንደዚህ ነው እኮ እየተናገርኩ ያለሁት። የተለያዩ ሀሳቦችን እሰጣለሁ። እኔ ባቢ ሊሰመርበት የሚገባው ደጋግሜ የምናገረው እኔ ፍሌክሲብል ፊሎሶፊ ያለኝ ሰው ነኝ። በቃ ፍሌክሲብል ነው ፍልስፍናዬ። ስለ እስልምና እዚህ ጋር ቢወራ እስላማዊ አቋሜ ልናገር እችላለሁ። ስለ ፖለቲካ ቢነሳ ፖለቲካ አቋሜ ልናገር እችላለሁ። ስለ ክርስትና መጽሐፍ ቅዱስ ላይ ትናንትና የተናገርኩት ነው። መጽሐፍ ቅዱስ ላይ ስለ ስምዖን ስቅለት ሳይሆን ስለ ክርስቶስ ስቅለት ነው የሚናገረው። ሐዋርያቶችም የተናገሩት ያንን ነው። እኔም የምቀበለው ያንን ነው ብዬ የተናገርኩት። መጽሐፍ ቅዱስ ግን አለ ኤልያስ አልገደሉትም፣ አልሰቀሉትም፣ በእርግጥ ተመሰለባቸው ይላል። 4 ነጥብ። ቁርአን ደግሞ ለኛ አረጋጋጫችን ነው ሲለኝ ለቁርአን ለመጽሐፍ ቅዱስ ቁርአን አረጋጋጭ አይሆንም። በቁርአን ግን ስለ ኢሳ ከሆነ ንገረኝ ብዬ ጠየቅኩኝ። ኡስታዝ ገቡና መለሱልኝ። ስለዚህ ኮሜንት ላይ የሚሰጡ የተለያዩ ሀሳቦች ዝም ካልኳቸው ትክክል ስለሚሆኑ አቋሜን ግልጽ አድርጌ ነው የምናገረው። ደግሜ እኮ ነው ያልመልስም። ሜንሽን እያልኩ እኮ መመለስ አቅቶኝ አይደለም ባቢ፣ ሜንሽን እያደረኩ መመለስ አቅቶኝ አይደለም። ባለፈው በውስጥ ከነገርኩ ጋር የሚገናኝ ነገርም ጭምር ስለሆነ ነው። ገብቶሃል አባባሌ? ካስታወስክ በቃ። ስለዚህ እንዲህ አይነት ነገር ዝም ስትል ሪያሊቲ የሆነ ነው። እንደዚህ አይነት ነገር እኔ ማለፍ አልችልም። እኔ ባውንደሬን የማቅሰው ነኝ። ልኬንም ጥጌንም የማቅሰው ነኝ። የሄድን ንጽጽር አይደለም። የተነሳው ንገታዊ ሀሳብ ነው። ያነሳችው ሰለምቴ ናት። ስለ መጽሐፍ ቅዱስ አወራች። እኔም ሀሳቤን ሰጠው። እሷ እንዲያውም የሀሳብ ልውውጥ ነው። ኦፍኮርስ እኔም ማምንበትን አቋሜን ሀሳቤን ገለጽኩ። ሀሳቧን ገለጸች። ሰዎች መጡና ትልቅ አጀንዳ ሆነ። ልንከባበር ይገባል። የሰዎች ሀሳብ ሊከበር ይገባል ነው የኔ ሞሮፍ። እኔ ኦፓል ቪያ ዶሎሮሳ ሀሳቤንና መብቴን የማስከብር ሰው ነኝ። ልንከባበር ይገባል ነው። እንደ ጓደኛ ልንስቅ እንችላለን። እኔ ከክርስቲያኖች ጋር በእስልምና ዙሪያ ላይ ሳወራ ሙስሊሞች በይ ብለውልኝ አይደለም እኔ የማወራው ባቢ፣ እኔ ስላመንኩበት ነው የማወራው። በክርስትና ዙሪያ ላይ ሙስሊሞች ስለ ክርስትና ሲያወሩ ክርስትና ላይ ያለኝን አቋም የምናገር እኔ ያመንኩበት ነው፣ የእኔ ሀሳብ ነው። ለዚህ ከሆነ መብት እየተገፋ ነው ያልኩ።
ክርስትና ያስተምሩን አልተቀበላችሁም አይደለም፣ አያገባኝም። እኔ እንደ 665 ራስ ገዝ እንደመሆናችን መጠን የትም ቦታ ምንም ነገር ገብቼ ብናገር መገረም የለባችሁ። የኔ ሐሳብ ነው። ከከበዳችሁ ስክሮል ማድረግ ነው ከናንተ የሚጠበቀው። አንፎሎ ማድረግ ነው ከናንተ የሚጠበቀው። ማልቀስ ተገቢ አይደለም። በሐሳብ ልዩነት ማመን መልመድ አለባችሁ። ኦፓ ቃል ባለችው ላይ ተሳልቀሻል አንቺ? ቃል ባቀረበችው ሐሳብ ላይ ተሳልቀሻል? ተሳልቀሻል ማለት ነው ማለት አሹፈሻል ወይ ቀልደሻል ወይ ነው? እንደዛ ሲሉ ስላየሁ አላሾፍኩም፣ አልቀለድኩም። በቃ ትምጣና ትናገር ሐሳቤ ላይ ተሽፎብኛል። ኦፓ የሆነ ነገር ቅድም አይቼ ነበረ እና ስለሱ ነገሩ እንዴት እንደሆነ አላውቅም፣ ግን የሆነ ነገር ዝም ብዬ ጫፉ ከሁለት ወገኖች የሆነ ነገር አይቼ ነበርና ምንድነው? ከዛ የሆነ ነገር አየሁ ቅድም። ከዛ እዚህ ጋር ቅድም ራሱ ጓስል ነበር። አንዳንዴ ምንድነው ሰው ያለውን እንጂ ምን ማለት እንደፈለገ ሰው ያደረገውን እንጂ ምን ማድረግ እንደፈለገ አይደለም። እሱን አይደለም ላይ ነው። ቆይ ለመለስለት አሁን መጣልኝ። ስቀሻል ከሆነ እኔ እየሳኩ ነው የማወራው ባንዳው። እኔ ማንኛውንም ሐሳብ ስገልጽ እየሳኩ ነው የማወራው። የተሰቀለው ስምዖን ነው ስትለኝ ስምዖን እንዴት ሊሰቀል ይችላል? የጉልበት ብዝበዛ የተደረገበት ብዬ ስቄያለሁ። መሳቅና መሳለቅ እናንተ እንዴት እንደምትደርጉት አላውቅም። እኔ ስቄያለሁ፣ ፈን አድርጌያለሁ በሐሳቡ ላይ። ስምዖን ሊሰቀል አይችልም ብዬ በስምዖን መሰቀል ላይ ነው የሳኩት፣ በቃል ሐሳብ ላይ አይደለም። ይሄ ደግሞ መብቴ ነው። በቃ እሱም በስህተት ተረድቶች ነው የሚሆነው። እኔ